እሺ ተስፋዬ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ከየት የት ቸርች የት ነው ብለህ የምታደርገው? እኔ በክርስቶስ ነው የማምነው። የት ነው የምትካፈለው? ብረት የምታደርገው ነው ወይንስ አድራሻ የለህም? ለጊዜው ቸርች የለኝም። ለምንድን ነው ቸርች የሌለ? ገና መሄድ ስላልጀመርኩ። እስከ ዛሬ እና እንዴት ነበር የቆየው? ዝም ብዬ እየፋነንኩ ድሩዬ ነበር። በጣም ድሩዬ ነበርኩ። ኦኬ አሁንም እኮ ድሩዬ ነህ። ለአንተ ነዋ። ያውም በክርስቶስ ላይ ነው ያመስከው። ለአንተ ነዋ። አሁን ለአንተ አይታወቅህም፣ ለእኛ ግን ይታወቀናል ምን ያህል በመጽሐፍ ቅዱስ ላይ ድሩዬ እንደሆንክ። ለእኔ የሚመሰክርልኝ መጽሐፍ ቅዱስ እንደዛ አይደለም። ኃጢአተኛውን ወደሚወደው ወደ ኢየሱስ ክርስቶስ ነው የመጣሁት። አንድ ጥያቄ ልጠይቅህ። ጠይቀኝ። መጽሐፍ ቅዱስ ማን የሰጠ? የእግዚአብሔር መንፈስ ለእኔ ያስረዳኝ እንደዛ ነው። ማን የሰጠህ ነው? መጽሐፉን ማን ያስረዳል? ማን ነው መጽሐፉን የሰጠህ? ማንም የሰጠኝ የለም። የተጻፈው መጽሐፍ ቅዱስን አገኘሁት፣ አነበብኩት፣ ወደ ውስጥ ያስገባሁት ወደ ውስጥ ያስገባሁት። ማን የሰጠህ? ላይቭ እንትን ላይ ስናገር ሰምታችኋል። አንድ ኢንተርቪው እያደረግኩኝ ነበረ እና የትኛውም ጴንጤ የትኛውም ሰው ከኦርቶዶክስ ውጭ የሆነ ሰው መጽሐፍ ቅዱስን ማን የሰጠ ብትሉት ወይ ገዝቼ የሆነ ነው የሚላችሁ ወይ እንጂ መጽሐፍ ቅዱስን አመጣጥ እንዴት እንዳገኘው ምናምን አንድም ሰው ሊነግራችሁ አይችልም። እንዴት ነው መጽሐፍ ቅዱስን አንተ ነህ ታደሰት አንተ ነው የሰጠኝ እንዴ? አዳምጠኝ። አንተ መጀመሪያ ሙድ እያዝክ አታውራ። ስታወራ በአግባቡ አውራ። ስርዓት እንዳለ ሰውን አውራ። እኔ በስርዓት ነው እያወራሁ ያለሁት። የአንተ አነጋገር ስታወራ ሙድ ይዘህ አታውራ። መጀመሪያ ስነ ስርዓት ይዘህ እኮ በስነ ስርዓት ነው እያወራሁ ያለሁት። በስነ ስርዓት ነው። አዋቂ ከሆንክ እንደ አዋቂ ሆና እኮ ልታሳውቅ አለ የገባው። አዋቂ ነኝ አክትህ እኮ እንደዛ ነው። ንግግርህ እንደዛ ነው። እንደ አዋቂ ያደረገህ ነው። እና እንደ አዋቂ ለማስተማር ከፈለግ ስሜታዊ አትሁን። አይደለሁም እኔ ብዙ ስሜታዊ ጊዜዎችን አልፌያለሁ አባቴ። ስሜታዊ አይደለሁም። አንዴ የመጨረሻ ወንድማችን አለ ይሰማል። ሄዱ የኔ ድምፅ ይሰማል። ከተ እጅ ላይ አሁን ያለው 80 ያህሉ ነው 66 መጽሐፍ ቅዱስ ነው። 66 ማነው? 66 እግዚአብሔር ቃል። እሺ ማነው? እየገደለ ነው እያላመጥክ ነው። አፍሽን አትክፈች እማዬ። ስለ መጽሐፍ ቅዱስ ማውራት ከፈለሽ በስነ ስርዓት እናውራ። በጣም እኮ ባለጌ ሆኗል። ጴንጤ ግን በቃ በስነ ስርዓትና በስነ ምግባር ማውራት የሚችልበት ጊዜና ሰዓት የለም ማለት ነው። በቃ ሁሌ ስድብ ነው፣ ሁሌ ስድብ ነው። ኦኬ እሺ፣ ለእንደነዚህ አይነት ሰዎች እንግዲህ ምንም ማድረግ አንችልም። ያው ስነ ምግባር እንዲማሩ ወደ ታች ነው የምናወርዳቸው። ስነ ምግባር እንዲማሩ ወደ ታች ዝቅ ወዳለ ቦታ እናወርዳቸዋለን ወይ እናመጣቸዋለን። እሺ ሌላ ፕሮቴስታንት ጭሱ ነው የሚለው። ጭሱ ሰላም ነው። እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? እኔ ኦርቶዶክስ ነው። እሺ ለጊዜው እታች ጠብቁኝ። እሺ እናንተ እታች ጠብቁኝ። እሺ ቲጂሳ ማን ያው ገስ ሞዴሬተር ያደርጋል። ሰላም ወንድሜ፣ እንዴት ናችሁ ሁላችሁም? ደህና ነኝ። እኔ ኦርቶዶክስ ነኝ። ለመማር ነው የገባሁት፣ ለማዳመጥ። እሺ ቲጂ ቦታ እንትን እንዲል ከታች አዳምጪ። እሺ ከይቅርታ ጋር ከታላቅ ይቅርታ ጋር ከታች አዳምጪን እና
ከፕሮቴስታንቶች ጋር ነው ያያል። እሺ ፕሮቴስታንቶች የት ናችሁ? ጴንጤዎች፣ ፕሮቴስታንቶች አሁን ጥሪ ማቀርበው ለፕሮቴስታንቶችና ለጴንጤዎችና ለሉትራን ነው። አሁን ጥሪ ማቀርብላችሁ አላችሁ ወይ? በእርግጠኝነት የምነግራችሁ ሉትራን ወይ ነው መካነ ኢየሱስ እዚህ ቤት ውስጥ አይገቡም። እዚህ ቤት በእርግጠኝነት የምነግራችሁ አይገቡም፣ አያረጉትም። መካነ ኢየሱስ እኔ ቤት አይገባም፣ አይገቡም። እሺ ሰላም አቤል፣ እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር የተመሰገነ ይሁን። ከየት ቤተ እምነት ነህ? እኔ ከኤምኬሲ ነኝ፣ ጴንጤ ነኝ። መሰረተ ክርስቶስ? ኦኬ። እሺ ሉትራኖች ወይም ደግሞ መካነ ኢየሱስ ጥምቀት ለኃጢአት ስርየት ብለው እንደሚያምኑ ታውቃለህ? አታውቅም? እሺ እኔ አንተን ጥያቄ ልጠይቅህ። ሰው ለመዳን በእናንተ አስተምሮ መሰረት በኤምኬሲ አስተምሮ መሰረት ምንድን ነው የሚያስፈልገው? ምንድን ማድረግ ያለበት? በእናንተ ቤተ እምነት አስተምሮ መሰረት ለመዳን ምንድን ማድረግ ያለበት? ስምሪዬ መጀመሪያ መወሰን መቻል አለብህ። ምንድን ነው የምትወስነው? ያ ጌታ ኢየሱስ ክርስቶስን ለመከተል በመጽሐፍ ቅዱስ ለማመን ባይብል ላይ ደም ያሉትን ነገሮች ደግሞ ማድረግ አለብን። ምንድን ነው ሌላው ነገር ደግሞ ይሄ ነገር እስኪ ዘርዝራችሁ አስገዳጅ ነው ታው ከመጽሐፍ ቅዱስ ጥቅስ ጋር እስኪ ያርገ ነገር እስኪ እንዲህ ከመጽሐፍ ቅዱስ ጥቅስ ጋር እየሰበሰብክ ነገር እኔ ከይቅርታ ጋር የሃይማኖት ተከራካሪ እንደዚህ ባይብል እየጠቀስኩ እንትን ማለት ምናምን የምችል ሰው አይደለሁም። ኦርቶዶክስ ነው። አጋጣሚ የስክሮል ሳረግ ልዩነታችንን የሚያሰፋ ነገር እየወራ ስለሆነ እና ልክ እንደ አለ አይደል አሁን ሁላችንም ኦርቶዶክስ ቤተሰቦች አለን። አንተም በእርግጠኝነት እዚህ ውስጥም ወደ 600 ሰዎች ይኖራሉ። በእርግጠኝነት ቤተሰብ አላቸው ፕሮቴስታንት የሆነ ማለት ነው። ግን ከዚህ ሁላ ነገር በፍቅር ይሄ እኔ የተረዳሁት በዚህ ነው። አንድ ጴንጤ እዚህ ጋር ገብቶ ስለተሳደበ ሁሉንም ጴንጤዎች ይሄ ነው እንግዲህ ማለት ነው ምናምን የለብንም። ገብቷል። አብዛኛው ፕሮቴስታንትም ሆነ እንትን በውስጡ ያለው ነገር ነው። መወሻሸት አያስፈልግም። ገባ? እኔ የሆነ ነገር አንተ ስለነገርከኝ ጴንጤ እንዲህ ነው ስላልከኝ ሃይማኖቴን አልቀየርም። ገባ? መረዳት መቻል አለብኝ። ልቤ ሊያርፍበት ይገባል። የሆነ ሙስሊም ለመሆን እንኳን ተረዳኛል። በተረጋጋ መንፈስ ስለሆነ እያወራ ያለው ወንድማችን አንዳንድ ነገሮች ላይ እንደ ወንድም እየተማማርን ብንሄድ ደስ ይለኛል። ችግር የለብኝም። እሺ አሁን ጴንጤዎች የጌታ ስጋና ደም የዘላለም ሕይወት አይሰጥም፣ በጥምቀትም ደህንነት የለም ብለው ያምናሉ። የዘላለም ሕይወት መጀመሪያ ላይ ልክ ስናምን ስላገኘን ይሄንን ከመተባበር ጋር የሚለውን ኮንሰፕት ነው እየተማርኩኝ ያደኩትም የሰማሁት። መጽሐፍ ቅዱስ ግን እንደዛ አይደለም። መጽሐፍ ቅዱስ እጅ ላይ ይዛል እንደ አንተ ጥቅሱን ልንገርና አውጥተህ ታነባለህ? እሺ ንገረኝ እስኪ። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ላይ እስኪ ያውጣና ምን እስኪ። በስልኬ መውጣት እችላለሁ አይደል? ይዘጋዋል። እንደዛ ከሆነ እኔ ላንብብልህ። ላፕቶፔ ላይ ላንብብልህ። ጠብቀኝ። ያው ቃሉ ሁልጊዜ የታወቀ ነው፣ ፋሚሊየር የሆነ ቃል ነው። ግን እኔ እንትን ልበል እቤት ከሆን ሃርድ ኮፒ ካለ ልትከታተለኝ ትችላለህ። እሺ ታች ነው ላለመውጣት ብዬ አሁን ደግሞ እንደዚህ ይላል። ይኸው ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው።
እንግዲህ አይሁድ ይህ ሰው ስጋውን ልንበላ የሰጠን ዘንድ እንዴት ይቻላል ብሎ እርስ በርሳቸው ተከራከሩ። ከዛ ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል። አንድ የሚውት አድርግልኝ አንተ እያስተጋባ ነው። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። አሁን ይሄ መጽሐፍ ቅዱስ በግልጽ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ግልጽ በሆነ መንገድ ነው የሚናገሩ። ነገራችን እንዲህ የሆነ የሚያሻማ አይነት ንግግር ራሱ አይደለም። በጣም በሚገርም ሁኔታ ፊት ለፊት የሆነ ግልጽ የሆነ ንግግር ነው እየተናገረ ያለው። ግን በፕሮቴስታንቱ ዘንድ ግን የጌታ ኢየሱስ ክርስቶስ ቅዱስ ስጋና ክቡር ደሙ ግን የዘላለም ሕይወት እንደማይሰጥ ይናገራል። እጃችሁ ላይ የያዛችሁት መጽሐፍ ቅዱስ ግን በዚህ ልክ ስጋዬ እውነተኛ ነው፣ ደሜም እውነተኛ መጠጥ ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ክሊርሊ ይናገራል። ታዲያ አሁን መቀበል ያለበት የጌታን ቃል መጽሐፍ ቅዱስን አይደል? በባለስልጣን መጽሐፍ ቅዱስ ከሆነ ወንድም ልክ ነህ። ታዲያ እናደርገዋለን እኮ ልደት ታውቃለህ። ግን አንድ የጌታን እራት እንደምንወስድ ትወስዳለህ፣ ግን ጀስት ከመታሰቢያ የዘለለ ሌላ ምንም አይነት ጸጋ አይሰጥም ይላል። አሁን ሙሉ ወንጌል እንደዛ ብላ ነው የምታምነው። የኃጢአት ስርየት ጭራሽ አይገኝበትም፣ የዘላለም ሕይወት አይገኝበትም ብላ። ግን መጽሐፍ ቅዱስ ግን ሲናገር በጌታ በኢየሱስ ክርስቶስ ቅዱስ ስጋና ክቡር ደሙ በኩል የዘላለም ሕይወት እንዳለ እራሱ ክርስቶስ ኢየሱስን ያስተምራል። እናንተ ግን እንደዛ አታምኑ። ብትወስዱም እንኳን ከመታሰቢያነት የዘለለ ለዘላለም ሕይወት ይሆናል ብላችሁ አታምኑ እና በዚህ ትምህርታችሁ በመታሰቢያ በሚል ነው የምንወስደው። ግን አንድ ጥያቄ ልጠይቅ በዚሁ ላይ ልክ በኢየሱስ ክርስቶስ ስናምንና እንዲሁም ደግሞ በየዕለቱ ምሕረትና ቸርነቱ እደግፋቸዋለሁ ይላል ቆሮንቶስ ላይ። ስለዚህ ንስሐ ስንገባ ወይ ደግሞ ስንጸልይ በየጊዜው ይህንን ግዴታ ካላደረግን ኃጢአታችን ሊሰረይ አይችልም። ግዴታ የጌታ እራትን መውሰድ አለብን። ይሄ እኮ መጀመሪያ ገና የድነት ጉዞህን ስትጀምር እኮ ነው እኮ ወጥቷል። ወደ ክርስቶስ ኢየሱስ ለመዳን በምታደርገው ጉዞ ኦኬ፣ የመጀመሪያው መሰረታዊና ዋነኛ ነገር ንስሐም ለመግባት ወደም ይሄ ቅዱስ ቁርባን ማለት የደህንነት በር ነው። ገብቷል። ካመንክ በኋላ የክርስቶስ ኢየሱስ ቅዱስ ስጋና ክቡር ደም ካልተቀበልክ በቃ በራስ ህይወት ልታመጣ አትችልም። አንድ ሰው ከጌታ ስጋና ደም ሳይከፈል ድነትን በምንም አይነት መንገድ ሊያመጣው አይችልም። ይሄ ክርስቶስ ነው የተናገረው። እንዲሁ ዝም ብለህ ስታስበው እስኪ አሁን አቤል አንተ በክርስቶስ ሳትሆን ክርስቶስም በአንተ ውስጥ ሳይሆን ከክርስቶስ ጋር ህብረት ሳታደርግ እንዴት ብለህ እስኪ ስለ መዳን ልታወራ ራሱ ትችላለህ? ሕያው የሆነው የክርስቶስን ስጋና ደም ሳትበላ ያው መጀመሪያ እምነት ነው ብዬ አምናለሁ። እንደ ራሴ ማንም እንትን ሳይ እሱማ እኮ ታምናለህ። መጀመሪያማ ማመን አለብን። አምነህ ግን ብቻ አትቀርማ። አምነህ ብቻ አይደለም፣ ካመንክ በኋላ የሚያድነው ስታምን በራሱ ምን ብለህ መሰለህ የምታምነው? በስላሴ ታምናለህ፣ በጌታ በኢየሱስ ክርስቶስ ታምናለህ፣ በቅዱስ ቁርባን ሁሉ ታምናለህ። እምነት ነው እሱ፣ አንደኛው እምነት ነው። ምን ብለህ የአዎ የጌታ የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም የዘላለም ሕይወት ይሰጣል ብለህ ራሱ ማመን አለብህ። ኦኬ ምን ይላል? የዘላለም ሕይወት ይሰጣል ብለህ ራሱ ማመን አለብህ። ልክ እንደዛ የዘላለም ሕይወት ይሰጣል ብለህ አምነህ ስትወስደው ያ የክርስቶስ ስጋና ደም የዘላለም ሕይወት ይሰጣል እንጂ መታሰቢያና መታሰቢያ ብቻ አይደለም። ይሄ መታሰቢያ የሚለው ትምህርት በራሱ የመጽሐፍ ቅዱስ ትምህርት አይደለም። ለረጅም ብቻ የሆነ ሩቅ ቦታ ነበርኩኝ የግድብ ምናምን ስራ ላይ እና አሁን እዛ አካባቢ ላይ ብቻዬን በቆየሁበት ሰዓት ወይ ደግሞ ባይብል ብቻ ቢኖረኝ እና ባይብልን አንብቤ በኢየሱስ ክርስቶስ ባምን እነዚህ ነገሮች ማድረግ የማልችልባቸው ሲቹዌሽን ውስጥ ብሆን ምንድን ነው ከቻልክች ይመልስልኝና አልወረድ። አሁን አንተ ስራ ለመስራት እዛ ድረስ ከሄድ ቤተክርስቲያን ወዳለበት መሄድ ምን ይዛል? ሌላ ሀገር ሊሆን ይችላል እኮ ለምሳሌ ከከተማ ውጭ ሊሆን እኮ እዛ ሀገር ድረስ ከሄድ ነው ገብቶኛል። ላይ ለዕለት ተዕለት ኑሮ ያውም ለስጋዊ ኑሮ ለዕለት ተዕለት ኑሮ ፓስፖርት አውጥተህ ትኬት ቆርጠህ እዛ ድረስ ስትሄድ
አዲስ ኢትዮጵያ ውስጥ ሆኖ ጠረፍ ስትሄድ መቼስ የነፍስህን ጉዳይ አሳስቦ አይደለም የምትሄደው፣ የስጋ ጉዳይ አሳስቦ ነው የምትሄደው። ለስጋ ጉዳይ እዛ ድረስ የምትሄድ ከሆነ ለነፍስ ጉዳይ ጤነኛ ከሆንክና ቤተክርስቲያን ያለበት ቦታ ሄደ እንዳትቀበል የሚከለክል ምንድን ነው? ግዴታ መሄድ አለብኝ ማለት ነው። እኔ እኮ አይደለም ያልኩት ይሄንን። በነገራችን ላይ እኔ አይደለም ያልኩት ይሄንን። ግን ለምሳሌ አንተ ጤነኛ ሰው ነህ፣ የትም ቦታ ሄደ ከዚህ ነገር ህብረት ማድረግ ትችላለህ። ግን አንድ ሰው የታመመ ሰው ቢሆንስ፣ ታሞ በአልጋ ላይ ቢወድቅ ወደዛ ቦታ መቅረብ አይችልስ እና በክርስቶስ ኢየሱስ ያመነ ሰው ቢሆን ያ ሰው ይጠፋል ብለን አናምንም። አንተ ጤነኛ ነህ፣ ወጥተህ ወርደህ እየበላ እየጠጣ እየሰራህ ነው ያለው፣ ተኝተህ የተነሳን እየተራመድክ ነው ያለው። ሐዋርያት እንኳን ከዓለም ጫፍ ጫፍ እየሄዱ የሰበኩት እኮ ሰው እንዲድን። ታዲያ የመዳኛ መንገዱ ጋር ዓለም መሄድ ማለት ምን ማለት ነው? እሱ ልክ አይደለም። ያቀረብከው እንትን ትልቁን የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን ትምህርት እኔ የሆነ ቦታ ስለሆንኩ ሄጄ መቁረብ አልችልም በማለት የዘላለም ሕይወት ላያሰጥ ይችላል ማስፈል ይቻላል? እንዲ አይቻልም። ኦኬ። ግን ዋነኛው አቢኒ በዋነኝነት የጌታን ቃል ዝም ብለህ ስታነበውና ስትመለከተው ክርስቶስ ስጋዬን ብሉ ደሜን ጠጡ ብሏል አላለም? አቢንሻ ብሏል። እያደረግነው ነው እኮ ልደት የምንወስድበት መንገድ ፖይንቱ ይሄ አሁን አንተ መታሰቢያ መሆን የለበትም። ልክ እሱ እንዳለው እኛ መጀመሪያ ላይ ስላደረግ ነው። እሺ ሰላም ብያለሁ ሁላችሁንም። ሄሉ እግዚአብሔር ይመስገን። እንዴት ናችሁ? አዋራው ስልክ ላውራ ብሎ ነው ሄደ። መልካም። አይ ጥያቄው ስላልገባኝ እሱ ለዛ ነው ዝም ያልኩት። እስኪ አንዴ ድገሚልኝ ሳምሪዬ። አሁን ስለመጣው አልሰማሁትም። እኔም ገና መግባቴ ነው። ቀድመኛል ብዬ ነው። ሄሉ ገብቶሻል? እስቲ አስረጅኝ። አይ አቤኒ እንትን አሳጥረህ እንትን በለው። እሱ የጌታ ስጋና ደም ባንወስድስ ምናምን የሚለው ነው። ሩቅ ቦታ ባንወስድስ ሳይሆን አይደለም፣ ባንወስድስ አይደለም እያደረግነው ነው። ላይክ ፕሮቴስታንት የተባለ ሁሉ በየሳምንቱ ሊሆን ይችላል፣ በወር አንዴ ሊሆን ይችላል። ተጸልየንበት ተዘጋጅተንበት እና እንወስደዋለን። ግን ስንወስድ ከጌታ እራት ልክ ያድነናል ወይ ደግሞ ህይወት ይሰጠናል ከሚለው አንጻር ሳይሆን ከሙትና ትንሣኤው ጋር ከመተባበር ልክ እንደ ጥምቀት አለ አይደል? ቆይ አቤኒ። እሺ አቤኒ ገባኝ። ፕሮቴስታንት ነህ። ስለዚህ የጌታን እራት እቀበላለሁ። የምቀበለው ግን የዘላለም ህይወት አገኝበታለሁ ወይም አያጎለኝም ከዘላለም ህይወት ብለህ ነው? ኖ እንደዛ አይደለም። የጌታን እራት የዘላለም ህይወት ይሰጠኛል ሳይሆን አንድ ሰው ባይቀበል ምን ይሆናል? ባይቀበል ምን ይሆናል? ባይብል ላይ በተጻፈው የሚችል ከሆነ ቢቀበል፣ ባይቀበል ምን ይሆናል? ላይሰጠውም ይችላል ብዬ ትልቅ ነገር ነው አድርጌ አይደለም የማስበው። አቤል አሁን የምጠይቅህን ንገረኝ። ባይቀበል ምን ይሆናል? ምን ይሆናል? ምንም አይሆንም። ምንም አይሆንም። የተጻፈ ነገር ካለ እሺ ቆይ ልነግርህ እኮ ነው። አሁን ተረጋግተህ በደንብ አድርገህ ስማኝ። ጥያቄዎቹን ማለት ይሄ ለክርክር ምናምን ሳይሆን ተረድተነው አክብረነው እንድንወጣ ብዙዎችም ስለሚማሩበት ይህን ስጋዬን የበላ ይህንን ደግሞ ደሜን የጠጣ ብሎ ትእዛዝ የሰጠው ማን ነው? ኢየሱስ ክርስቶስ። እሺ የክርስቶስን ትእዛዝ የሚሽር ሰው ምን ይሆናል? እሱ የካደ ነው ማለት ነው። ስለዚህ ይህንን ብላ ይህን ጠጣ ብሎ ያዘዘው ክርስቶስ ሆኖ በላውም አልበላውም ምንም የሚመጣብኝ ነገር የለም የሚል ሰው በክርስቶስ ትእዛዝ ላይ ያምጻል አያምጽም? ባትወስዶ ስላልከኝ እኮ ነው ሰው እኛ እያደረግን እኮ ጥያቄ ባትወስዶ ምንም አትሆንም ስላልክ አሁን ምንም የሚሆነው ነገር የለም ስላልክ ያን ትእዛዝ የሰጠው ውሰዱ ብሎ ያዘዘው ማን ነው ጥያቄው። አሁን ምን መጣው? ማን ያዘዘ? እግዚአብሔር ነው ያዘዘው። ያንን ደግሞ ስለዚህ እግዚአብሔር አምላክ ውሰድ ብሎ ያዘዘውን ነገር አልወስድም ያለ ሰው ከዘላለም ህይወት ይወጣል አይወጣም? በክርስቶስ ላይ አምጿል አላመፀም? ሊወጣ ይችላል። አምጿል። አዎ ወጥቷል። ምክንያቱም ይኸውልህ አቤንዬ አንድ ክርስቲያን አንዴ ይቅርታ ሚዩት። እሺ አመሰግናለሁ አቤንዬ። ምን መሰለህ ይኸውልህ ማንኛውም ነገር ከጌታ ከክርስቶስ የታዘዘን ነገር አላደርግም ቢል አንድ ሰው
በክርስቶስ ላይ ያምጻል። ክርስቶስ ላይ አመፀ ማለት የዘላለም የሆነ ህይወት የሰጠውን ክርስቶስን እንደ ኢግኖር እንደማድረግ እንዳለመቀበል በእርሱ ትእዛዝ እንዳለማመን ነው የሚቆጠረው። ምክንያቱስ ብትወዱኝ ትእዛዛቴን ጠብቁ ነው ያለው። ስለዚህ ይህ የክርስቶስ ስጋና ደም ደግሞ የምንቀበለው ክርስቶስን ለመልበስ ነው አይደለም? ያልክ ነው። አዎ። ስለዚህ አንድ ሰው የክርስቶስን ስጋና ደም አልቀበልም ቢል ክርስቶስን እንዴት ይለብሰዋል ታዲያ? ውድድን ሳይ አንቀበልም እኮ እናደርገዋለን እያልኩ እኮ ነው። ባይቀበል ምን ይሆናል ነው ጥያቄው። ምንም አይሆንም ስላልክ የክርስቶስን ስጋና ደም አልቀበልም ቢል አንድ ሰው የክርስቶስን ማንነት እንዴት አድርጎ ይለብሳል? የሚለብስበት መንገድ አለ? የለም። አቤኔ ክርስቶስን ትለብሱ ዘንድ ተብሏል አይደል? ሰው ክርስቶስን ለመልበስ ከሞቱ ጋር አንድ ለመሆን ሞቱን ለማሰብ የግዴታ አንድ ሰው ምን መሆን መቻል አለበት? የክርስቶስን ስጋ መቀበል አለበት። ካልተቀበለስ ክርስቶስ ላይ ያመጻል። ክርስቶስ ላይ ካመጸ ምን ይሆናል? ከህይወት ይወጣል እኮ። ለዚህ ነው ስጋውና ደሙ የዘላለም ሕይወት ሰጪ ሆነው። እሺ እንቀጥል። እዚህ በአንደኛ ቆሮንቶስ መልእክት ምዕራፍ 11 ላይ ምንድን ነው የሚለው? ሳይገባው ምን የተቀበለ ምን የተቀበለ እሺ ምን ይሆናል? አይ ቲንክ ይቀጸፋል ነው አይደል? ይፈረድበታል ይላል። ምንድነው? ለምንድነው የተፈረደበት? ክርስቶስን ባለመቀበል ሳይሆን ሳይገባ ስለተቀበለ ነው። ምንድነው የሚፈረድበት? ባይብል አላስኩም። እሺ እኮ ይፈረድበታል ይላል። ያ ሰው ተፈረደበት ማለት ክርስቶስን ከማመን ከዘላለም ሕይወት ይወጣል ማለት ነው። አየኸው? ለዚህ ነው የጌታ ስጋና ደም ማንም ሰው ሳይገባው ሊቀበል ቢሞክር ሞት እንዳለበት የሚነግረው መጽሐፍ ቅዱስ። ስለዚህ የዘላለም ሕይወትም የምናገኝበት ነው። ለምን ስንል ክርስቶስን የምንለብስበት ለዘላለም ደግሞ በሕይወት ያለ ሰው ሁሉ የክርስቶስን ሞትና ትንሣኤ እያሰበ ከእግዚአብሔር ጋር አንድ ሆኖ ተባብሮ የሚኖርበት ነው። ለዚህ ነው የክርስቶስ ስጋና ደም ትልቅ መሰረታዊ ሆነው። እሺ እንቀጥል። ክርስቶስ እንጀራውን አንስቶ ከመስጠቱ በፊት እንጀራው ምን ነበረ? አቤኒ ሚዩት ላይ ነክ። አቤኒ ሚዩት ላይ ነክ። ይቅርታ ስልክ ገብቶ ቢሆን። እሺ ክርስቶስ እንጀራውን አንስቶ ከመባረኩ በፊት ኖርማል እንጀራ ነው አይደለም? ነው። አንስቶ ከባረከው በኋላ ኖርማል እንጀራ ነው? ለሚያምን ሰው አይደለም። ምንድን ነው? ስጋው ነው። ስለዚህ ያንን ስጋው ብለን ነው የምንቀበለው? እንጀራ ብለን ነው የምንቀበለው? ስጋ ያረለ። ጎበስ። ስለዚህ የክርስቶስ ስጋ ህይወት የሚሰጥ ነው አይደለም? ይሰጣል። ጎበስ። ደሙም ህይወት የሚሰጥ ነው፣ ምክንያቱም በደሙ ስለዋጀ። ስለዚህ ያ እንጀራ ከማንሳቱ በፊት እግዚአብሔር አምላክ በሚያውቀው እንጀራ ብቻ ነበር። አንስቶ ባርኮ ከሰጠ በኋላ ግን ህይወት ሆነ። እሺ ያን እንጀራና ደም የሰጣቸው በክርስቶስ አምነዋል አላመኑ? አምነዋል። ላመኑ መስጠት ለምን አስፈለገው ታዲያ? አንደኛ ይሄ የፕሬዘንሱን ለማግኘት ብዬ አምናለሁ እንደራሴ። እሺ ሁለተኛ ነገር ደግሞ በሱ እስካመንኩ ድረስ የእሱን የሆነ ነገር መካፈል መቻል አለብኝ። እዛ ጋር የነበሩት አንቀበልም ቢሉ ምን የሆኑ ነበር? አላመኑም። ሲጀምር እዛ ጋር መገኘት የለባቸውም ማለት ነው። ትክክል። እምነታቸው ጎዶሎ ይሆናል፣ መዳናቸው ይወድቃል ማለት ነው። ስለዚህ ለመዳናቸው ግዴታ ምን ያስፈልግ ነበረ? የጌታን ትእዛዝ መፈጸም አለባቸው። እንጀራ ብቻ ብለን አንቀበልም። እንጀራ ነበረ እውነት ነው፣ ግን ባርኮ ከሰጠን በኋላ ግን እንጀራ ነው እየበላን አንልም። ስጋዬን ብሉ ስላለ ስጋዬ ነው ብሎ ወይኑ ሲቀርብ ወይን ነበረ። አንስቶ ባርኮ ከሰጠ በኋላ ወይን አልነበረ። ስንጠጣው የጌታን ደም ብለን ነው የምንቀበለው። ስለዚህ አቃለነው እንደፈለግን በከቻፕ ብፈልግ እንደፈለግ ካርገ ምናምን ስፈልግ አላንጠው ስፈልግ እያወጣ ምናምን ምንለው አይደለም። እንደዚህ የምናምጽበት አይደለም። ያ ፓርት ከተባረከ በኋላ የጌታ ነው። እንደዚህ አሁን እንዳልከው አሁን እንደዚህ የለም። አሁን በካቻፕ ምናምን እንደዚህ አቃለና የምንወስደው ነገር የለም። እውነት ለመናገር በእውነት ኢቭን አብዛኞቻችን እንደውም ቸርች ውስጥ ያደግ ልጆች አንወስደውም በመፍራት ማለት ነው። ላይክ ያደረግናቸው ነገሮች አሉ፣ የተሳደብነው ብቻ ጸልየን ከተዘጋጀን ነው የምንወስደው። እውነት ለመናገር
ሁለተኛ ነገር ደግሞ ስንወስድ እንኳን ሲሰጠን እንኳን ላይክ ጸልየን ስንቀበል የእግዚአብሔር ስጋና ደም እንደሆነ አምነን ነው እንጂ ዳቦ ነው ወይ ደግሞ የያዝነው ቂጣ ነው ብለን አይደለም። እንዳልከው ደግሞ እንትን በካቻፕም አይደለም እውነት ለመናገርና ይሄ ልክ ያልሆነ ነገር ነው ወይ ደግሞ ያልሰማው ያለ አንደርስታንድ ያላረከው ነገር ነው። ህይወት ይሰጣል ብላችሁ ትቀበላላችሁ? አንደኛ ሲጀመር ይኸውልህ እናንተን ሃይማኖት ከሚከተሉ ወንድሞች ጋር ውይይት አድርጌ ያውቃሉ። የመጀመሪያው እውነተኛ ነው ብሎ አያምኑ። ምሳሌ ነው እንጂ እውነት ነው አይሉ። አንደኛው የክርስቶስ ስጋና ደም አይሉ። እንደሱ ምሳሌውን እንደሱ አምነን ነው እኮ አሁን ግዴታ ስጋ ስንል እኮ ስጋ አይደለም ግን ስጋ መሆኑን እራሳችን አምነን ነው። ስጋማ ስንል ስጋ አይደለም እንዴት እንለዋለን? አነሳና እኮ ስጋ ይኖራል እንጀራ ስናምን ግን ስጋ ነው። ገብተዋል? ስናምን ልክ ሶስት ሆኔ እንደ ሌላው እንጀራ አድርጌ አይደለም የምበላው። እንደ ቤት ውስጥ እንደምሳ ልበላ ቀርቤ እንደምበላው አይደለም ነው። ገብተዋል ፖይንቴ? ስትበላው እድንበታለሁ ብለህ ነው የምትበላው? ይህም ባልበላ ሞት አለብኝ ብለህ ታስባለህ? ነው አብሬ ከእግዚአብሔር ጋር እየሄድኩኝ ነው። ገባኝ። አቤኔ ጥያቄ አቤኔ ስማኝማ፣ አሪፍ መረዳት ነው ያለክ፣ ግን መረዳትን በደንብ ላጠንክርልህ። ይህንን ስጋውና ደሙን የማይበላ ሰው ሞት አለበት ብለህ ታስባለህ? አዳሜ እሺ አንድ ጊዜ ከቤተ እምነታቸው አንጻር ብናወራው ብዬ ነው። ኤምኬሲ እሺ ቀጥሎ አንዴ እነሱን ላውጣል። ይህንን የክርስቶስን ስጋና ደም የምቀበለው ለምንድን ነው ብለህ ነው? ከሞቱ ጋር ብቻ ለመተባበር ብለህ ነው? እኔ አሁን ሞትና ትንሣኤው የምንተባበረው በጥምቀቱ ነው። ይሄኛው ግን ቅዱስ ቁርባኑ ወይ ደግሞ ስጋውን ስበላ አላር ፍሎ እያረኩ ነው ወይ በእግዚአብሔር በሚለው ቃል ውስጥ እየኖርኩ ነው ወይ? ኃይልን እንደማደስ ነገር አለ አይደል? ለምሳሌ እንደፈለግኩ እየሆንኩ ከነበረ አልወስድም ያንን ነገር። ገብቷል? በቃ እኔ ብቁ አይደለሁም ለማግኘት። ብትወስደው ምን ትሆናለህ? ያስፈራል። ገባኝ። ብትወስደው የተጠቀሱ ነገሮች አሉ ወንድሜ እኮ። ብትወስደው ምን ትሆናለህ ነው ጥያቄው። ሌሎች እንዲማሩበት ነው፣ ከአንተ ጋር ለመከራከር ሳይሆን። አንድ ሰው ያንን ሳይገባው ቢወስድ ምን አለበት? አምላክን መድፈር ነው በራሱ እና ምን ያክል መቅሰፍት እንዲወርድብኝ እንደሚችል ሁሉ አይካንት ኢማጂን ራሱ ብቻ እና ማድረግም የሚቻል ነገር አይደለም ብዬ ነው ማምነው። ዶክትሪናችሁን ሳምሪዬ ታውጣ። እንደዚህ ብለው ያምናሉ ብዬ ግን አላስብም፣ ብዙዎቹም ማለት ነው። ኦልሞስት እውነት ለመናገር እንደዛ ነው ውስጥ ያሉት እኔ ነኝ እና ኤኒዌይስ ዛትማች ስለዚህ እውቀቱ ኑሮኝ የመከራከር እንትን ኑሮኝ አይደለም። መተባበር ነው የሚለው ነገር ራሱ የተቀመጡባቸው አንግሎች ሊኖሩ ይችላሉ ከሌሎች ቦታዎች ጋር ተመሳጥረው ማለት ነው። አዶ ነው እንዲህ አጋጣሚ ነው የገባሁት እና ለዛ ነው ይሄን ያክል እስከማውቀው ድረስ እና ማምንበትን ብቻ ለመናገር የደፈርኩት እና ይህን ነው። አዳምዬ ይሄ የኤምኬሲ የእምነት መግለጫ ነው፣ የመሰረተ ክርስቶስ ማለት ነው። ገጽ ስንት ላይ መሰለ ያለው አቤኔ? ገጽ 8 ላይ ታገኘዋለህ። የእምነት መግለጫችሁ ላይ ገጽ 8 ላይ የጌታ ራት ይልና ጌታ ኢየሱስ ክርስቶስ ለሰው ልጆች ኃጢአት በስጋ መሞቱንና መቆረሱንና ደሙ ስለ ሰው ልጆች የኃጢአት ስርየት መፍሰሱን የሚያመለክት በህብስትና በጽዋ የሚከናወን የጌታ ሞት መታሰቢያ የዳኑ ሰዎች በህይወት ለመጽናት በረከትን የሚካፈሉበት ቅዱስ ስርዓት መሆኑን መሳተፍ የሚገባቸውም ጌታ ኢየሱስን እንደ ግል አዳኛቸው ተቀብለው በውሃ ጥምቀት ስርዓት የፈጸሙ በቅድስና በስርዓት በንጹህ ልብ በይቅርታ ልብ የሚመላለሱ ምዕመናን ብቻ መሆኑን ታምናለች፣ ታስተምራለች። እነዚህ ምዕመናን የክርስቶስን ዳግም ምጽአት በማስታወስ ሞትና ትንሣኤውን በማወጅ ህብረታቸውን በማጠናከር የስርዓቱ ተካፋዮች በረከት ተካፋዮች እንደሚሆኑም ታምናለች ይላል። ሰው እዚህ ጋር በምንድን ነው የሚከናወነው ይላል? በህብስትና በጽዋ የሚከናወን ነው ይላል። እዚህ ጋር የጌታ ስጋ ነው የሚልም የለም፣
የጌታ ደም ነው የሚልም የለም። መታሰቢያ መሆኑን ይናገራል። ኦኬ ሞትና ትንሣኤውን ክርስቲያኖች የሚያስቡበትና ከስርዓቱ ደግሞ በረከት የሚካፈሉበት ይላል እንጂ ለኃጢአት ስርየት ለህይወት ኦኬ እንደገና ደግሞ ስጋውና ደሙ ነው የሚለውንም እዚህ ላይ አላገኘሁትም። አንተ ያልከውን አንተ ስጋው ነው ብዬ አምናለሁ አልክ። ኦኬ እዚህ ጋር ግን የሚለው ስጋው ነው ሳይሆን ስጋው መቆረሱን የሚያመለክት በህብስትና በጽዋ የሚከናወን ነው የሚለው። የክርስቶስ ትምህርት ነው ብለህ ታምናለህ? ከላይ የጌታ እራት ብሎ የሚለው ጋር ጀምረሽ አንብቢ። እራት ጌታ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በስጋ መሞቱን ደግሞ ስለ ሰው ልጆች ኃጢአት በስጋ መሞቱንማ እናስብበታለን እኮ። ግን የኔ ጥያቄ ምንድን ነው? ስጋው ብሎ አለ እኮ። ስጋው ነው ያለው? የቱ ጋር ነው ስጋው ነው የሚለው? በስጋ መሞቱ ማን ነው በስጋ የሞተው? በስጋ አልሞተልንም እንዴ? ኢየሱስ ክርስቶስ አልሞተም? ጥያቄያችን እኮ ፕሮቴስታንቶች ክርስቶስ በስጋ መሞቱን ታምናላችሁ አታምኑም ነበር እንዴ ወንድማችን? አይ ስጋ በስጋና በስጋው የሚል ቃል የለም ስላልሽኝ ነው። ስጋው የለም ያልኩ ምንድነው? ህብስቱ ስጋው ነው የሚል አላገኘሁም ነው ያልኩ። ጌታ ህብስቱን አንስቶ ምንድን ነው ያለው? ስጋዬ ነው አይደል ያለው? እናንተ ደግሞ የጌታ እራት የሚለው ላይ ህብስቱ ስጋው ነው የሚል ነገር አልጻፋችሁም እያልኩ ነው። የሚከናወነው በምንድን ነው ይላል? በህብስትና በጽዋ ይላል እንጂ ህብስቱ ስጋው ነው ጽዋው ደሙ ነው ብሎ ያብራራል። ሜቢ አሮን ብቻ ይሄ ነገር አሁን አይቼ አላውቅም። እኔ እውነት ለመናገር አንተ ህብስቱ ስጋው ነው የሚል ማስረጃ ማምጣት ትችላለህ? እንደዛ ነው ምናምን ይችላል። ኢቭን እንደዚህ የእምነት መግለጫችንን እንኳን አይቼው አላውቅም እውነት ለመናገር ማለት ነው። እና ግን አሁን ላይክ ጥሩ ነገር ነው አክቹሊ እንትን ያልሽኝ፣ ግን ላይክ ስርዓቱ የሚከናወንበት ሊሆን ይችላል ሜቢ። ከዚህ በኋላ ግን ዲግ አድርጌ ለማወቅ እሞክራለሁ እውነት እንጂ እውነት ለመናገር ይሄ የጌታ ስጋ ነው ተብለን ነው የምንወስደው ቸርች ውስጥ ማለት ነው። ኢቨን ጸልየን ለአንድ ደቂቃ ዘምረን ደሙን ለእኔ አፍሷል ብለን እና ልክ ላይሆን ይችላል ይሄ፣ ወይ ደግሞ ስርዓቱ የሚሆንበት ብቻ ሊሆን ይችላል። እስቲ አቤንዬ አጫጭር ጥያቄ ልጠይቅህና አንተ ከእምነትህ አንጻር መልስ ሰጣለህ። እሺ ዶክትሪኑን አንብበዋል፣ ግን ዶክትሪኑ ስህተት ይናገራል። የመጀመሪያው የጌታ የኢየሱስ ክርስቶስ ስጋና ደም አሁን የምንቀበለው የኃጢአት ስርየት ይሰጠናል ብለህ ታምናለህ? እሺ አሁን የምንቀበለው የጌታ ስጋና ደሙ የኃጢአት ስርየት ይሰጠናል ብለህ ታምናለህ? ኃጢአት ስርየት ግዴታ እሱን ስለወሰድኩ ብቻ አይደለም። አሁን የጠየቅኩህን የጌታ ስጋና ደም የምንቀበለው ለኃጢአት ስርየት ነው፣ ኃጢአት ይቅር ይባልበታል በሱ ብለህ ታምናለህ? አይ አላምንም በሱ። እሺ ካላመንክ የክርስቶስ ስጋና ደም ነው ብለህ እንዴት አመንክ? የክርስቶስ ደምና ስጋ የኃጢአት ስርየት ይሰጣል። በደሙ ነው አይደል ኃጢአት ባዶ የሆን ነው ከኃጢአት ነፃ ነው። እሺ አንዴ ልመልስ፣ አንድ ደቂቃ አስጠኝ። ቆይ የጠየቅኩህን መጀመሪያ መልስልኝ። መልስ ልመልስ ስላልቻልኩ ስለማልችል እኮ ነው። ኖ ታብራራዋለህ፣ እንድትረዳኝ ብዬ ነው። ታብራራዋለህ። ጥያቄን ስማኝና እኔ ሚውት ላድርግልህ። የክርስቶስ ስጋና ደም የኃጢአት ስርየት አይሰጥም ካልክ ቅድም ወይኑን እውነተኛ ደም ነው ብዬ እቀበላለሁ፣ እንጀራውን እውነተኛ ስጋው ነው ብዬ እቀበላለሁ ካልክ የክርስቶስ ስጋና ደም የኃጢአት ስርየት አይሰጥም እንደማለት ነው የሚቆጠረው። ይህንን አብራራልኝ። እሺ አንድ ጊዜ እኔ ደግሞ ላብራራለህ። እኔ የኢየሱስ ክርስቶስን ስጋውን ልቀበል የምችለው ንጹህ ሲሆን ነው። ያንን መንካት የምችለው በደንብ ካልጸዳው ራሴ ለዛ ነገር ብቁ ሳልሆን እዛ ጋር ደርሼ ያን ነገር ካደረግኩኝ የተባሉት ነገሮች ይደርሱብኛል። ልቀጣ እችላለሁ፣ ልቀጸፍ እችላለሁ፣ እዛው ደረቁኝ ልሞት እችላለሁ። ሰው በራሱ ንጹህ መሆን ስለሚችል ነው ክርስቶስ ደሙን ያፈሰሰው። ክርስቶስ ደሙን ሲሰጥ ንጹህ ነበሩ። አላስጨረስከኝም፣ አሁን አቋረጥከኝ። አይደለም ላልከው ማብራሪያ በዛው እንድሰጥበት ነው። ክርስቶስ ደሙን ለሰው ልጆች ሲሰጥ የሰው ልጆች ሁሉ ለክርስቶስ ስጋና ደም ብቁ ነበሩ? አልነበሩም። ካልነበሩ እኔ ብቁ ሰው ነው የምወስደው የምትለው አንተ የክርስቶስን ስጋና ደም ንጽህና ብቁ ሆነ ማግኘት ትችላለህ ማለት ነው? እሺ ያልተገባቸው የተባለው እነማን ናቸው ታዲያ?
እሱን እነግርሃለሁ ምን ማለት እንደሆነ። ለዚህ ነው ቅድምም ጥያቄ የጠየቅኩ ያልተገባቸው ይፈርድባቸው ሲል ምን ማለት ነው ያልኩ። አሁን ግን የጠየቅኩ ጥያቄ የክርስቶስ ስጋና ደም የኃጢአት ስርየት ለመስጠት የተሰጠ ነው አይደለም? እሺ በዚህ በዕብራውያን ክፍል ላይ ቅዱስ ጳውሎስ ከኦሪቷ ድንኳንና የአዲስ ኪዳን ደም ብሎ ለምንድን ነው ያወዳደራቸው? አሮን ወደ ሌላ ቦታ እየሄድን ነው። ቆይ አንድ አልሄድኩም። ስለ ክርስቶስ ደም ነው። በደሙ አይደል እንዲዋጀን ክርስቶስ ከኃጢአት ነጻ ያወጣ። እውነት ነው፣ በሱ አምናለሁ በእምነት። ስለዚህ ጽዋው እውነተኛ የክርስቶስ ደም አይደለም ነው? አርብ ቀን የፈሰሰውን ደሙን አይደለ የሰጣቸው? የስ ሶ ያኛው የኃጢአት ስርየት አይሰጥም እያልከኝ እኮ ነው። ነው ይኸውልህ፣ ለዚህ እኮ ነው አጭር መልስ ልትሆን አትችልም ያልኩህ። አይሰጥም ወይ የክርስቶስ ያ በጽዋ የተሰጠው ያ ወይኑን አንስቶ ይህ ስለ እናንተ የሚፈሰው ደሜ ነው ብሎ የተናገረው የኃጢአት ስርየት ይሰጣል አይሰጥም ነው ጥያቄ። አንተ ደግሞ አጭር መልስ አልከኝ ቅድም። አሁን ነግሬሃለሁ። ይሄ እኮ ግልጽ እኮ ጥያቄ ነው። ጽዋውን አንስቶ ሲሰጣቸው ይኸውልህ፣ ጽዋውን አንስቶ ሲሰጣቸው ስለ እናንተ የሚፈሰው ደሜ ነው ብሎ ነው የሰጠው አይደለ? አዎ። ሶ ስለ እነሱ የሚፈሰው ያ ደም በጽዋ የተሰጣቸው የኃጢአት ስርየት የሚሰጥ ነው አይደለም ነው? ኦኬ እሺ። አሁን አንድ ቃል ብቻ የምትፈልግ ከሆነ እሺ፣ ላይክ ተያይዞ ሲመጣ ላይክ ይሰጣል ልልህ እችላለሁ። ይሰጥ ኖ እመንበት እንጂ አቤንዬ፣ ግልጽ እኮ ነገር ነው። ስለ እናንተ የሚፈሰው ደሜ ነው ካለ ያ የፈሰሰው ደም በጽዋ የተሰጠው ምን የሚሰጥ ነው ማለት ነው? ያ ህይወት ሊሰጥ ይችላል። በጣም ይችላል ነው እንዴ? አዎ፣ ምክንያቱም ይኸውልህ አቤኔ ለቅዱስ ቃሉ ነው የምንታመነው። ቅድምም ብለናል፣ በክርስቶስ ቃል ላይ ያመፀ ሰው ከህይወት ይወጣል ብለናል። አሁን አንተን በግድ እመን አትመን ማለት ሳይሆን እያነሳን ያለ ነው ከመጽሐፍ ቅዱስ አንጻር ነውና ጌታ አንስቶ ሲሰጣቸው ስለ እናንተ የሚፈሰው ደሜ ይሄ ነው ብሎ ሰጣቸው። ስለ እናንተ የሚፈሰው ደሜ ይሄ ነው ብሎ የሰጣቸው ወይኑን ነበረ። ወይኑን አነሳ፣ ባረከ፣ ሰጠ። ሲሰጣቸው ግን የክርስቶስ እውነተኛ ደም ነው አለንና አመንን። ለምን ባርኮ ደሜ ነው አለን? ደሜ ነው ካለ ደሙ ነው። ደሙ ከሆነ ደግሞ ያ ደም ሐሙስ ቀን የተሰጠው ደም አርብ ቀን ስለሚፈሰው ደም ስለሆነ የአርብ ቀን የፈሰሰው ደም እነሱ በጽዋ የተሰጣቸው የዘላለም ህይወት የሚገኝበት ነው አይደለም ነው ጥያቄው። እሺ አሁን እነዛ 12 ደቀ መዛሙርቶቹ ናቸው አይደል መጀመሪያ የወሰዱት የጌታን ራት አይደል? ሌላው ይሰማል? ይቅርታ። አዎ አንተ እንድታወራ ለዛ ነው የስ እያልኩ ያሉት ከስር እየጻፍኩልን። እሺ አላየሁትም፣ ይቅርታ። ስለዚህ መጀመሪያ ያደረጓቸው ነገሮች አሉ። አሁን ለምሳሌ እግዚአብሔርን መከተል ጀምረዋል እነዛ ሰዎች። ብዙ አሳ አስጋሪ የነበረው ጥሎ ተሰክተዋል። ብቻ ብዙ ነገሮች አሉ። 12ቱ ደቀ መዛሙርቶቹ ሲያደርጓቸው የነበሩትን ነገር ትተው ተከትለውታል እግዚአብሔርን። ከዛ በፊት አሁን ይሄ ቀጥታ ህይወት ይሰጣል ከማለቴ በፊት መደረግ ያሉባቸው ነገሮች አሉ ብዬ ነው እንጂ ላይክ ያጸነዋል፣ ያንን ነገር ያጸነዋል ሁላ። እንደውም ሞር ነገር ነው ይሄ ከህይወት ይሰጣል ከምለው ላይክ ተከፍዬ ላይክ ስጋውን በልቼ ገብቷል፣ የሆነ ያን ደሙን ጠጥቼ ላይክ በጣም እንደውም ዲፕ የሆነ ነገር ነው ገብቷል። ይሄ አያርግም ምናምን ከምለው ያለፈ ነው። ግን ህይወቴን የማገኘው ግን መጀመሪያ ሳምን ነው። ህይወት ይሰጣል የምለው በኢየሱስ ክርስቶስ መጀመሪያ ማመን አለብኝ የሚለውን ነው እንጂ ለምን እናደርገዋለን? ቤተክርስቲያን የክርስቶስን ስጋና ደም መቀበል የምችለው መጀመሪያ ያ የክርስቶስ ስጋና ደም ራሱ እውነተኛ ነው ብለህ ስታመን ነው። በቃ ቴንኪው። እሱ ከሆነ በደንብ ነው የሚሰጠው። ኢየሱስ ክርስቶስ እኮ ነው። እነሱ እዛ ጋ የተቀመጡት አምነውት አይደል እንደ የተቀበሉት። በቃ እሷን ፖይንት ነው የፈለግኩት። ገብቷል። ቀጥታ አሁን የሆነ መንገደኛ መጥቶ ቀጥታ ስጋና ደሙን ስለወሰደ ለዚህ ነው ቅድም ሳይገባው የተባለው በክርስቶስ ሳያምን የዘላለም ህይወት እንደሚሰጠው ሳያምን ዝም ብሎ እንደዚህ ከሆነ ያግባባናል። ስለዚህ አሁን በአፍህ ትመሰክራለህ አቤኔ፣ ሌሎች እንዲያምኑ ለአንተም ደግሞ ህይወትም ስለሚሆን ይህ የምንቀበለው የሚያስቅ እኮ ሆኖ አይደለም፣ ለአንተ ስለሚጠቅም ሚስሊድ እንዲሆን ስለማልፈልግ ነው። አሁንም ፖይንቴ
የጌታን ስጋና ደም የምንወስደው ከዛ በፊት የምናደርጋቸው ነገሮች እንዳሉ መታመን መቻል አለበት። ከዛ በኋላ ግን የምናደርጋቸው ከእግዚአብሔር ጋር የምንሄድበትን መንገድ የምናጸናበት መንገድ ነው። እንደዚያ አምኜ ነው የምወስደው እና አንተ በል ሳትለኝ ልል እችላለሁ። አንተ በልኳል ይኸውልህ፣ አንተም በግድ ይዤ ይበል ምናምን ልልህ ሳይሆን እያልኩኝ አሁን በተማርነው ትምህርት ከስር ያሉ ሰዎች ቢያንስ የተግባባንበት አይዲያ እንዲገባቸው ይህ የክርስቶስ ስጋና ደም የሰጠው የዘላለም ሕይወት የሚሰጥ መሆኑን ይመኑ ይወቁ ነው። አቤንዬ አንተን ሚስ አንደርስታንድ አድርገው እንዳይቀበሉ ነው። ይሄንን የምታምን መሆኑን አረጋግጥላቸው። አቤን ያመንከው ነገር ትክክል አይደለም የሚልህ ካለ ወደ ላይ መንጣት ይችላል። ያኔ ሁለታችን ቆመን እንከራከረዋለን። ሕይወት ይሰጣል አይሰጥም? ይችላል፣ ይሰጣል። በደንብ ነው የሚሰጠው። እግዚአብሔር ያክብርልኝ። መረዳትን እግዚአብሔር አምላክ ይጨምርልህ። እኔ ቤተሰብ አድርጌያለሁ። ሌላም ነገር ላይ እንማማራለን። እግዚአብሔር ያክብርልኝ። ስሊም አመሰግናለሁ። አጋጣሚ ገብቼ ነው። በደንብ ደግሞ ጥምቀት ላይ አነብና ጥምቀት ላይ ቃሌት ያሰማልን። አዳም ሴንድሮስ ቃሌት ያሰማልን። ጥምቀት ላይ ያለ መረዳት እንዴት ነው? ጥምቀት ላይ ምን ምን ጥቅሞች እናገኛለን ብላችሁ ነው የምታስተምሩት? አቤኒ የምታስተምሩት? እኔ አስተማሪ አይደለሁም። አንደኛ ቤተክርስቲያናችሁ ማለት ነው እንጂ ያው ሁላችንም የአዳምን ባላቅም እኛ አስተማሪ አይደለንም። ቤተክርስቲያናችሁ ማለት ነው የምታስተምረው ጥምቀት ላይ ከጥምቀት ምን ጥቅም ይገኛል ብላ ነው የምታስተምራችሁ? ከእግዚአብሔር ሞትና ትንሣኤ ጋር መተባበር፣ ለዚህ ዓለም ሞቻለሁ ለኢየሱስ ክርስቶስ ለመኖር ደግሞ ተነስቻለሁ የሚለውን አምኜ ነው የተጠመቅኩት። እንዴት ተጠመቅ ሳይሆን የጥምቀት ጥቅሙ 1 2 3 ብለህ ዘርዝርልኝ እስቲ። ምንድን ነው ጥቅሙ ብላ ነው ቤተክርስቲያናችሁ የምታስተምረው? መተባበር ለምሳሌ ምንድን ነው የሚያደርግልን? ከሞት ላይ ከተጠመቅኩ በኋላ እንደ ድሮ ህይወቴ አልቀጥልም። ይሄ ስጋዊ መንፈስ ያላል ስጋ የሚፈልጋቸው ነገሮች እነዛን ነገሮች ገትቼ ለእግዚአብሔር በሚችለው አቅም ለመኖር ከእግዚአብሔር ጋር ቃል የምገባበት እምነቴን የማጸናበት ይሄን አምኜ ነው በጌታ በኢየሱስ ክርስቶስ ያመንኩት የሚለውን ነገር ማጸናበት ነው። ጥምቀቱ እንደዛ እንድትሆን ይረዳሃል? ጥምቀቱ ከጌታ ጋር የምትተባበርበት ነው ወይስ መተባበርን የምታሳይበት ነው? መተባበሪን ማሳይበት ነው። ስጠመቅ ደግሞ የማገኛቸው ጸጋዎች ይኖራሉ። በመንፈስ ቅዱስ አማካኝነት የማገኛቸው ጸጋዎች ኢሚዲየትሊ ላገኛቸው የምችላቸው ጸጋዎች ሊኖሩ ይችላሉ። ለምሳሌ ምን አይነት ጸጋ ታገኛለህ? ለምሳሌ እኔ ለብቻዬ ይህን ነገር ማድረግ እችላለሁ ብዬ ማልችላቸውን ነገሮች፣ ለምሳሌ አሁን ድሮ ምጠጣ ከሆነ ጭራሽ መጠጥ የሚባል ነገር እንዲያስጠላኝ ሊሆን ይችላል። ምሳደብ ከሆነ እንደ ድሮ መቀጠል አልችልም። ምዘፍን ከሆነ እንደዛው ማለት ነው። ሰው መጠላ ከሆነ ማማ ከሆነ አልችልም። ገባሽ? ይህንን ጥቅም ከጥምቀት ታገኛለህ። እንደዛ ነው የምታምኑት? እኔ እንደዛ ነው። ለምሳሌ አሁን ያልከው ነገር ምን መሰለህ? አሁን ያልከው ኃጢአትን መቋቋምበትን ጸጋ አገኛለሁ እያልከኝ ነው። ለምሳሌ አንደኛ ጴጥሮስ 3:21 ላይ የበጎ ሕሊና ልመና ነው ይለዋል ጥምቀትን። አሁን ካልከው ሀሳብ ጋር የሚሄድ ነው። ቤተ እምነታችሁ ግን ይህን ታስተምራለች? ኬታ መጣዋል። አሁን እንግዲህ አሁን ይሄ የእኛ ቸርች ይሄን ነው የሚያስተምረው በሚል ኮንሰፕት አይደለም የምንማረው። በህይወታችን ጉባኤ ላይ በሚሰበከው ምናምን ነው እና ለዛ ነው ለመከራከር ብቁ አይደለሁም ያልኩት። ለዛ ነው እኔ አሁን ሙዚቀኛ ኪቦርድ እጫወታለሁ። ችግር የለም። እሺ፣ ጥምቀት ለኃጢአት ስርየት ይጠቅማል ብለህ ታምናለህ አንተ? ጥምቀት ለኃጢአት ስርየት ይጠቅማል ብለህ ታምናለህ? አላምንም፣ ግን አሁን በዚህ ላይ ባላወራ ደስ ይለኛል። በደንብ አይቼ ተሳስቼ ርዕሱ ጥምቀት ስለሆነ ብዬ ነው። ርዕሱ ጥምቀት ስለሆነ ከልደት ጋር እያወራን ነበር። የገባሁበትን ምክንያት ነግሬዋለሁ እና ከወንድሜ ጋር አሪፍ አነጋገር ስላወራን ነበር። እሺ ወንድማችን አመሰግናለሁ በጣም። እሺ
እሺ ሄልዬ፣ ሜሪዬ፣ ፋፊ፣ ልዩ ክርስቲያን ሰላም ብለናል። እንደምን አላችሁ? እንኳን ሰላም ቆያችሁ። ልደት አዳምሻ ለኛ አዳሜ ቤቱ ምሩት ስልክ ይዞ ሄደ እኮ በጣም አያ ይገባ ካለ አንድ ቁጥር ይጻፍና ይግባ ዶክተር እያለ በነገራችን ላይ እንደዚህ ተረጋግተው ሲማሩ ሰው እግዚአብሔር አምላክ ይርዳቸው ነው የምንለው። አሪፍ መረጋጋት አለው። ለመረዳት የሚሞክርበት መንገድ ጥሩ ብዙ ሳልጫ ነው። ግን ብዙዎቹ ልክ አሁን አቤኒ ያለውን ነገር እንደማይቀበሉ ታውቃላችሁ። በስጋውና በደሙ የዘላለም ሕይወት የለም ብለው ነው የሚያምኑትና እንግዲህ እሱ ላይም የሚያነሳም ካለ መምጣት ይችላል። ርዕስም ተሰጥቷል፣ ሙሉ ወንጌልና ጥምቀት የሚል ነው። እንግዲህ ሳምሪ እያስተናገድሽ ጥያቄ ካለኝ በየመሃሉን ይገባሉ። ሄሉ ሄሏችን በእንግዲህ ያመጣሻቸውን አስተዋወቂን። እኔ አላመጣሁም። ሰላም ጌቱ ተከተለ አዳም አለው። እሺ ድምፄ ላሰማ፣ ላይቭ እንትን እንዳይል ድምፄ ላሰማ አለው። ቀጥሉ። ክቡር ላንተ ይሁን ጌቱ። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን አለን። ከየት ቤተ እምነት ነው ወንድማችን? እኔ ፕሮቴስታንት ነኝ ከሙሉ ወንጌል። እሺ ከርዕሱ ጋር ፊት የሚያደርግ ሰው ነው አሁን የገባው። በእውነቱ ሙሉ ወንጌል ቤተክርስቲያን በጥምቀት ምን ምን ጥቅም ይገኛል ብላ ታስተምራለች? ያው ቀደም ስታወሩት እንደነበረ ወይ ኔትወርኩ ነው ያልተመቸውም። ክርስቲያን የሚለው ሰው ኦርቶዶክስ ነው ፕሮቴስታንት? ክርስቲያን የሚል አካውንት ይሰማል። ክርስቲያን ኦርቶዶክስ ወንድማችን ምን አልከን? ታፍኗል ድምፅ ትንሽ። ከየት ቤተ እምነት? አሁን ይሰማል? እሺ በቃ እኔ ኦርቶዶክስ ነኝ። እግዚአብሔር ይስጥልኝ። አሁን ልደተ ቃል ፖስት ያደረጋቸው ቪዲዮዎች አሉና ቤተክርስቲያንን ሰፖርት አድርጉ በሚለው የተወሰነ ነገር ማድረግ ያለብኝ እናደርጊያለሁ እና እንዲሁ መሀል ላይ ላለው ቤተክርስቲያን ሰው የተወሰነ ነገር ማድረግ ቢችል። ልደት ወይ ሲመለስ ታዋራዋለህ። ማን አስወርዶት ነው? እሺ ሙሉ ወንጌል የሆናችሁ ስለ ጥምቀት ማብራራት የምትችሉ መግባት ትችላላችሁ። ቀጥል አዳምሻ። ልደት ይሰማዋል ብዬ አስባለሁ። ወይ ኔትወርክ ይሆናል እያስወጣ ያለው እየተቆራረጠ ነው ብሏል። ስለዚህ ልደት ከሰማሁ መልስ ስጠው ከስር። እሺ እንግዳለን ኪራ ሰላም ጤና ይስጥልን። እያወረዳቸው ያለው ወይስ ምንድን ነው? አልገባኝም። ቆይ እስቲ ልያቸው። ከፍ ከፍ እያላችሁ ጥያቄው ስለ ጥምቀትም ያነሳል። እንግዲህ በየመሃሉ ደግሞ አንዳንድም ጥያቄ ስለምንጠይቅ እሱንም እየጠየቅን እንሄዳለን አይደል? ልደት ጥምቀት ላይ ብቻ ያተኮረ ነው የምናደርገው። ኦኬ እሺ፣ ስራ ላይ ነው። ዳግማዊ ሰላም ጤና ይስጥልን። ጤና ይስጥልን። እንኳን ሰላም መጣ። እንኳን ሰላም ቆያችሁ። እሺ ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ነው። እሺ ጥያቄው አንተን አይመለከትህማ።
ሳምሪ አስተናግጂ ደስ ብላችሁ ነው የገባሁት። ነው ኦርቶዶክሳዊ ወንድማችን ነው። ሰላም በሉትና። ኦኬ ሰላም ወንድማችን። ግን ያው ልደት ኦርቶዶክስ እንዳታስገቡ ብሎናል። በርቱ ለማለት ነው እኛ የገባሁት። እሺ እናመሰግናለን። እግዚአብሔር ያክብርልን። አሜን አሜን። እሺ ሄሉ ሞዴሬተር ካለሽ አስገቢ፣ እያየሽ ፕሮፋይላቸውን ፕሮቴስታንት የሆኑትን ሙሉ ወንጌል የሆናቸው አንዳንድ ቁጥር ብትጽፉ የገባ እኮ አለ። ዶክተር ሞዴሬተር አለሽ አይደል? አዎ አለ። አንድ ቁጥር ቢጽፋ ምን የሚላል? አብራም ኦኬ። አብራም ሰላም ብያለሁ። አብራም ሲሚ አስተካክለው። ኤርፎን ከሆነ ልቀል። ኤርፎን አላደረኩም። ጥሩ ያሉት አይሰማም። ስልክ ገብቶብህ ጠፍተህ ነበር። እሺ ይሰማናል። ከየት ቤተ እምነት ነህ? ሙሉ ወንጌል። በጣም አሪፍ። እሺ ሳምሪዬ ጥያቄሽን አቅርቢለትና እኛ ማስረጃ እንሰጣለን። እሺ ሙሉ ወንጌል ቤተክርስቲያን ስለ ጥምቀት ምን ብላ ነው የምታስተምረው? ማለት የጥምቀት ጥቅሞች ማለት በእንደዚህ ጥቅም የሚባል ነገር የለም። በክርስቶስ ኢየሱስ ያመነ ሰው እምነቱን በአደባባይ የሚመሰክርበት ነው ጥምቀት። መጽሐፍ ቅዱስ ስለሚያዝ እናደርጋለን። እንደዛ መጽሐፍ ቅዱስ ጥምቀት ለምን ይጠቅማል? መምታት ኦኬ። ያ ያመነ ይጠመቅ ይድናል ይላል። ስለዚህ ያመኑ ሰዎች ለምን ያመነ ሰው መጠመቅ ለምን አስፈለገው? የመጽሐፍ ቅዱስ ያዛል እንደዛ እኮ። ለምን ሲያዝ እኮ አብራርቷል። ለምን ተጠመቁ አለ? ያ ከክርስቶስ ጋር ኮንፌስ የምናደርግበት እምነታችን የምናደርግበት ነው። ባያደርግ ሰማበት በአደባባይ የመጽሐፍ ቅዱስ ላይ። ስለዚህ አንድ ሰው ምን ባያደርግ ባይጠመቅ ለምን አይጠመቅም? የሚያምን ክርስቶስን የሚወድ ክርስቶስን የተቀበለ ሰው ምን ይጠቅመዋል እኮ። የሚጠቅመው ምንድን ነው ስል እኮ ኖርማሊ ከእሱ ጋር አንድ ለመሆን ምናምን ካልን ባይጠመቅስ ምንድን ነው የሚጎዳው? ስለዚህ ምን ሲያምን ምን ይጠቀማል፣ ይህን ሲያደርግ ምን ይጠቀማል የሚባል ነገር አይደለም። በክርስቶስ ኢየሱስ ነው። ባይጠመቅ ምንድን ነው የሚጎልበት? እሱን አብራራልኝ። ባይጠመቅ የሚጎልበት ይሄማ ግማሽ እምነት ነው። ለምንድን ነው የማይጠመቀው? ለምንድን ነው የሚለውን እንተውና ባይጠመቅ ምን ይሆናል የሚለውን እናውራ። አልገባኝም እያልክ ያለው በፓኬጅ ለምንድን ነው የማትጠመቀው ምናምን ብለን ሰውን መግረፍ እኮ አንችልማ። ሰው አንተ በፈለክበት ሳይሆን ድነት በፓኬጅ ቆይ አንዴ ትምህርት ነው የያዝነው እንጂ ጭቅጭቅ አይደለም። መጽሐፍ ቅዱሳዊ የሆነ ትምህርት ከሆነ እየተሰጠጣን ያለ ነው። አንድ ሰው አምኖ ምንድን ነው የሚጠመቅ? ሲጠመቅ ምንድን ነው የሚያገኘው? ባይጠመቅ ምንድን ነው የሚጎለው የሚለውን አብራራለን ያለው። ለብረ ማትጠመቀው ምናምን ብለንማ እናስገድድም። አንድ ሰው ባይጠመቅ ምን ያጣል? አሁን ጥያቄያችን። ሲጠመቅ ደግሞ ምን ያገኛል? የማይጠመቅ ሰው የሚያሳጣውን ነገር ከምን ያጎለዋል? እነዚህን አብራራለን። ስለ ጥምቀት እየተማማረን ስለሆነ ስለዚህ በጥምቀት እሱ ነው ያብራራው የነበረው። በጥምቀት አንድ ለምንድን ነው የሚጠመቀው ያልከኝ ትእዛዝ ስለሆነ መታዘዝ ነው። ለክርስቶስ ትእዛዝ ለመታዘዝ ነው የሚጠመቀው። የእግዚአብሔር ቃል በማቴዎስ ላይ በሚለው መሰረት ወደ ዓለም ሁሉ ሂዱ፣ ወንጌል ፍጥረት ስበኩ፣ በአብ ወልድ መንፈስ ቅዱስ እየጠመቃችሁ ደቀ መዝሙር ያድርጓቸው ስለሚል ያመኑት በአብ ወልድ የተጠመቁ ደቀ መዝሙር ይሆናል። የእግዚአብሔር ትእዛዝ ስለሆነ ይፈጽሙት። አንደኛ በመጽሐፍ ቅዱስ፣ ሁለተኛ ደግሞ የዚህም በሐዋርያት ስራ ላይ እንደሚለው ምልክቶች ናቸው።
በውስጥ ላይ የተከናወነው የክርስቶስ ድነት በአደባባይ ስለሚመገለጽ አለበት። ስለዚህ የማይጠመቅ ሰው የክርስቶስን ትእዛዝ ላይ ያምጻል አያምጽም? የማይጠመቅ ሰው ያምጻል። አልጠመቅም ካለ ኦፍ ኮርስ ያ። ስለዚህ ያመፀ ሰው ከህይወት ይወጣል አይወጣም? እንዴት? መጀመሪያም አላመነም እንጂ ያመነ ሰው አንድ ሰው ይኸውልዎት በደንብ ይረዱ። ለሁላችንም ስለሚጠቅመን አንተ በለኝ ተረጋግተው እንዲያስረዱን ነው። አንድ ሰው የክርስቶስ ትእዛዝ ላይ ቢያምፅ ከዘላለም ህይወት ይወጣል አይወጣም? የክርስቶስ ትእዛዝ ላይ የሚያምፅ ይወጣል። አማኝም አይደለም። አማኝ ሲጀመር አማኝ አይደለም። አማኝ አይደለም። ስለዚህ በክርስቶስ ማመኑ ብቻ ሳይሆን አልጠመቅም ማለቱ በራሱ እምነቱን ያጎለዋል እያልከኝ ነው? አዎ አላመነም ከነጭራሹ። ያጎለዋል ሳይሆን አላመነም ከነጭራሹ። ስለዚህ ይፈረድበታል። አዎ አላመነም ጭራሽ አማኝ አይደለም። አማኝ ያልሆነ ሰው ደግሞ አይፈረድበትም። በክርስቶስ ኢየሱስ ባለመጠመቁ ነው እየተፈረደበት ያለው። አውቀሃል አይደል አብርሽ? ይሄውልህ አንድ ሰው የክርስቶስ ኢየሱስን ካመነ እምነት የሚባለው ዝም ብሎ የተንጠለጠለ ነገር እኮ ይሄ ያመነ ሰው ባይጠመቅ ከእምነት ይወጣል፣ የክርስቶስ ላይ አምጿል እያለን ያለ ነው ከጥምቀት አንጻር እንጂ ከእምነት አንጻር አይደለም። ስለዚህ አንድ ሰው አምኖ ግን ባይጠመቅ መዳኑ ይሄ እምነቱ ሙሉ ስለማይሆን ክርስቶስ ላይ አምጿል አላመፀም ነው እያለን ያለ ነው። በሀሳብ ደረጃ ያኔ ትክክል ነህ። ይሄ ማመጽ ብቻ ሳይሆን እኔ ደግሞ እንደው ሌላ ሌቭል የጨመርኩልህ ነው። መጀመሪያም አላመንም። አንድ ሰው ሲያምን ማለት ማመን የሚባለው ነገር ራስን ለክርስቶስ ትእዛዝ ሰሬንደር ማድረግ ነው። በክርስቶስ ማመን ነው። በክርስቶስ ደግሞ የሚያምን ሰው የክርስቶስን ትእዛዝ ለማድረግ ነው እንጂ የሚያምነው ዝም ብሎ አይደለም፣ የተንጠለጠለ አይደለም። እምነት ዲፋይን የሚደረግ ራሱ ዝም ብሎ አምናለው ማለት ነው። ትክክል ነው። 100% አግሪ 100% ነው ምስማማው። ስለዚህ ይሄ ሰው ማመኑ የመዳኑ ጉዳይ የሚረጋገጥለት ሲጠመቅ ብቻ ነው አይደለ? ተጠምቆም ላያምን ይችላል። ማመኑን እግዚአብሔር ነው የሚያደርገው። አሁን ጥያቄ በክርስቶስ ትምህርት አንጻር ነው እሱ። ይሄ ኔክስት የሚመጡትን ነገሮች እናስባለን። አንድ ሰው ድኛለሁ ብሎ ለመናገር እምነቱ ብቻ ሳይሆን መጠመቁ ፐርፐዝ ነው፣ አስፈላጊ ነው አይደለ? ኦኬ ድነት በምንድን ነው የእግዚአብሔር ልጅ የሚሆነው? በምንድን ነው? ይወጣል አሉኝ። ስለ ጥምቀት ነው እያወራን ያለ ነው። ይወጣል። ቅድም አንድ ሰው አምኖ አልጠመቅም ቢል መዳኑ ሙሉ አይደለም፣ እንደውም ይሄ አምጿል ይፈረድበታል ብለውኛል። ይሄ ሰው በእምነቱ ምክንያት ሳይሆን ትእዛዝ ባለመፈጸሙ ከእምነት እየወጣ ነው አይደለም? አልጠመቅም አሁን ምን መሰለህ፣ ሎጂካል ነው። አንድ ሰው በክርስቶስ ኢየሱስ አምኛለሁ፣ ትምህርት ነው። ኦኬ ልጨርስልህ። ሪል ትምህርት ነው። ያ በክርስቶስ ኢየሱስ አምኛለሁ፣ ጥምቀት አያስፈልገኝም፣ አልጠመቅም ካለ አመጽ ነው። በክርስቶስ ኢየሱስም አላመነም፣ ሐሰተኛ ነው። እውነትንም ስላልተቀበለ አይደለም። ስለዚህ የዚህ ሰው እምነቱ የተለካው ባለመጠመቁ ነው አይደለም? አይደለም። መጀመሪያም አላመነም። እውነተኛ እምነት አምኗል እንጂ እውነተኛ እምነት ክርስቶስን ያምናል። በክርስቶስ ኢየሱስ ኦኬ ቆይ አንተ ክርስቶስን አምኗል። ይኸውልህ ክርስቶስን አምኗል ምን ማለት ነው? ክርስቶስን አምኗል ማለት አሁን እሱን እናውራ። ክርስቶስን አምኗል ማለት ክርስቶስን ማመን ማለት ክርስቶስን አምኛለሁ ማለት ክርስቶስ ላስተማረውም ሆነ ክርስቶስ ላለው ነገር ለመገዛት ባመነበት ቅጽበት አንድ ሰው አይድንም። ባመነበት ቅጽበት ለመገዛት ብቻ አይደለም ራሱን ሴሬንደር አላልኩም። ባመነበት ቅጽበት ይድናል ብላችሁ ታምናላችሁ አይደለ? ባመነበት ቅጽበት እውነተኛ እምነት ነው የሚያድነው። እሺ ጥሩ። በዛ ባመነበት ቅጽበት ድኗል ያላችሁ ሰው አልጠመቅም ቢል ድኗል? አልጠመቅም ካለማ እንዴት ነው የሚድነው? አልዳንም። ጎበዝ፣ እግዚአብሔር ይስጥልን። በቃ እናመሰግናለን። ሳምሪ ማብራሪያ ስጭበት። እናመሰግናለን። ኢሹ ምንድን ነው? የእኛ ጥያቄ አስተምህሮ ላይ ነው። አልጠመቅም ይላሉ አይሉም ሳይሆን ጥምቀት ላይ ምንድን ነው ጥቅሙ ብለው ነው የሚያስተምሩት። ጥምቀት ራሱ ምንድን ነው፣ ስንጠመቅስ ምንድን ነው የምናገኘው የሚለውን እሱን ቢመልሱልን አሪፍ ነው። ኦኬ
መጽሐፍ ቅዱስን መሰረት አድርገው ጥምቀት ለዚህ ይጠቅማል ይበሉ። ከዛ ግለሰቡ የሚያምነውን ደግሞ ቤተክርስቲያኗ ታምናለች የሚለውን ክሮስ ቼክ እናደርጋለን። በዛ መሰረት እንድንሄድ ነው ያሰብነው። አብርሃም በዛ መሰረት እስቲ ያብራራልኝ ከመጽሐፍ ቅዱስ ማስረጃ እያወጣህ የአንተ ቤተ እምነት የምታስተምረውን ጥምቀት ለዚህ ይጠቅማል፣ የምንጠመቀው ለዚህ ነው የሚለውን በመጽሐፍ ቅዱሳዊ ማስረጃ እያስደገፍ ካሳየኝ አብርሃም። እሺ ላሳየ እንደሞከርኩ ለምንድን ነው ጥምቀት የሚደረገው? ለምንድን ነው የምትጠመቁት? ወይ ለምንድን ነው የምትጠመቀው ሲሆን የመጀመሪያውና ዋነኛው በክርስቶስ ያመነ ሰው የክርስቶስን ትእዛዝ ይፈጽማል። ስለዚህ ክርስቶስ ደግሞ ያለው በአብ ወልድ መንፈስ ቅዱስ እንድንጠመቅ ዲሳይፕሎች ትእዛዝ አዞናል። በዛ መሰረት እውነተኛ አማኞች ይጠመቃሉ ማለት ነው። ለምን ነው የሚጠመቁት? እምነታቸውን የሚጠመቁት ጌታ ያዘዘው ምን ለመሆን ነው የሚጠመቁት? ጌታ ያዘዘው ደቀ መዝሙር፣ የጌታ ተከታይ ደቀ መዝሙር ለመሆን ነው የሚጠመቁት። ስለዚህ በጥምቀት ደቀ መዝሙር እንሆናለን ብላ ታስተምራለች ሙሉ ወንጌል። በእምነት ነው የሚሆነው። እምነት ግን የሚታይ እምነት አንድ ሰው ሲያምን በሰማይ ዝም ብሎ እምነት ብቻውን የተንጠለጠለ ነገር አይደለም። እምነት በሰማይም የሚፈጥረው ነገር አለ፣ በምድርም ይፈጠራል። በሰማይ የእግዚአብሔር ልጅ ሲሆን በምድርም ያ ይገለጥ ዘንድ ነው፣ ይታይ ዘንድ ሳልቬሽኑ ወይም መዳኑ ይገለጥ ዘንድ በአደባባይ ምስክርነት ማለት ነው። ራሱን እሱን ታሳየኛለህ ከመጽሐፍ ቅዱስ። ለክርስቶስ ደግሞ ራሱን አሳልፎ እያሳጠርን እንሂድ። እሺ ወንድማችን፣ አሁን ምን አልከኝ? ጥምቀት ትእዛዝ ስለሆነ ጌታ ያዘዘው ስለሆነ ነው የምናጠምቀው አልከኝ። በእሱ ተስማማው፣ ምክንያቱም ትእዛዝ ነው፣ ጌታ አዟል። ነገር ግን ያ ትእዛዝ ለምንድን ነው ብሎ ነው ያዘዘው? ጌታ የሚለው ነው ትልቁ ቁልፍ ነገር። ጌታ ያዘዘው ለምንድን ነው ስልህ ደቀ መዝሙር ለመሆን ነው አልከኝ። ስለዚህ በእናንተ ቤተ እምነት አስተምሮ ጥምቀት ደቀ መዝሙር ለመሆን አስፈላጊ ነው ወይ? ያ ደቀ መዝሙር የሚኮነው በጥምቀት ነው፣ እንደዛ ብላ ታስተምራለች። ደቀ መዝሙር ጥምቀት ብቻውን የሚንጠለጠል አይደለም። ሰው የሚድነው በእምነት ነው፣ አምኖ ይድናል። የዳነ ሰው ደግሞ እምነቱን ፐብሊክሊ ኮንፌስ ያደርጋል፣ በጥምቀት ይገልጸዋል ማለት ነው እዚህ ምድር ላይ በውሃ ጥምቀት። እሺ ይህንን አሁን ያልከውን ሀሳብ ከመጽሐፍ ቅዱስ አሳየኝ። ለምስክርነት ነው ብለሃል፣ የዳነውን ለማሳየት ነው ብለሃል። እነዚህን ነገሮች መጽሐፍ ቅዱስ አያርግልኝ ወይም ከመጽሐፍ ቅዱስ አሳየኝ። በምኑ ጋር ላሳይሽ? ለምሳሌ ይሄ ቅድም እኮ የተናገርኩት ምስክርነት ነው፣ የዳነውን ኮንፌስ ለማድረግ ነው፣ የዳነውን ለማሳየት ነው ለሰዎች ያልከውን መጽሐፍ ቅዱሳዊ ማስረጃ ስጠኝ። ምን ሮሜ ላይ ልውሰድሽ? ከዩኒየን ዊዝ ክራይስት መሆኑን እና በአዲስ ህይወት ከክርስቶስ ጋር መሞት መስማማቱን እንደሆነ ሮሜ 6 ላይ ሄደን ማየት እንችላለን። ኦኬ፣ አሁን ከክርስቶስ ጋር አንድ የምንሆነው በጥምቀት ነው የሚለው ሀሳብ ላይ መጣ። እኔ ግን የጠየቅኩ ጥምቀት ምንድን ነው ስል መዳኑን የዳነው ሰው የሚመሰክርበት ወይም የሚያሳየው ነው ስላልከኝ፣ የሚያሳይበት ነው ስላልከኝ ለሱ ነበር ማስረጃ የጠየቅኩ። እንደዛ የሚል መጽሐፍ ቅዱስ ላይ አለ? ምን የሚል አይሚን አልገባኝም። መጽሐፍ ቅዱስ ላይ ያመነ ይድናል፣ ያላመነ ተፈርዶበታል ይላል። ሰዎች በማመን አይደለም። ወደ ጠየቅኩ ጥያቄ ተመለስ። አይ እንደዛ አይሆንም። ጥምቀት እያጠመቃችሁ ደቀ መዛሙርት አድርጓቸው አለ ጌታ። በዛ ተስማማን። ሰው ደቀ መዝሙር የሆነው ሲጠመቅ ነው የሚሆነው፣ ሲጠመቅ ነው የሚለውን ስነግርህ አይ ደቀ መዝሙር መሆኑን ለማሳየት ነው፣ መዳኑን ለማሳየት ነው አልከኝ። ለማሳየት የሚለውን ከመጽሐፍ ቅዱስ አሳየኝ እያልኩ ነው። ያሳየውሽ እኮ በደንብ ግልጽ አድርጌ። እሺ ለማሳየት ወይም ምሳሌ ነው የሚል ምስክርነት ነው የሚል አሳየኝ ጥቅስ። በቃ እናውጣ። አዳም ይዟል ኮምፒውተር ላይ ምስክርነት የሚል ጥቅስ አሳየኝ። ስለዚህ ንገረኝ፣ እናውጣለን። ምንድነው አትበል ወንድማችን። ምስክርነት ነው ጥምቀት የሚል አሳየን። ላሳይሽ ነው ምስክርነት መሆኑ። ስለዚህ ይሄ ምንም ዝም ብለን ከአንድ ወጥ ምናምን አድርገን አይደለም። የእግዚአብሔር ሐሳብና የእግዚአብሔር የመጽሐፍ ቅዱስ ሐሳብን መረዳት ያስፈልጋል። ድነት እንድንረዳው የቱ ጋር ነው ይሻለው? ቆይ አንድ ጊዜ ስምሪ፣ የዳነ ሰው ነው የሚጠመቀው ተባብለናል አይደል? እሺ የዳነ ሰው ነው የሚጠመቀው የሚለውን አሳየኝ። ቆይ ልነግርሽ ነው። ቆይ የዳነ ሰው ነው የሚጠመቀው። ድነት እንዴት ነው? አሁን ጥያቄው በጥምቀት ድነት ይገኛል ወይ ነው። ድነት ግን የሚገኘው መጽሐፍ ቅዱሳችን ከአስከፈ በተደጋጋሚ ድነት የሚገኘው በእምነት እንደሆነ የእግዚአብሔር ስጦታ እንደሆነ ይናገራል።
አብርሼ ቆይ እንትን እናድርግ። ቆይ ካልም እንሆንና ሳምሬ ጠየቀች አንድ ጥያቄ አለ ሁላችንም ሊገዛን የሚችል የዳነ ሰው ነው የሚጠመቀው የሚል ክፍል እስኪ ከመጽሐፍ ቅዱስ እኛ እንደምናውቀው ጌታ ኢየሱስ ክርስቶስ እንዳስተማረው የዳነ ሰው አይደለም የሚጠመቀው። ስለዚህ የዳነ ሰው ነው የሚጠመቀው የሚለውን ክፍል እስኪ እሱን አሳየን። ይሄ በጣም ትልቅ ፖይንት ስለሆነ። እሺ ስለ ኢትዮጵያ ጃንደረባው ላንብብ እሱን ነው ወይስ በታሪክ በአፌ ልናገር ወይስ መጽሐፍ ቅዱስ ክፍል ላውጣና ኧረ እናወጣልሃለን፣ አትጨነቅ ወንድማችን። አዳም ኮምፒውተሩን አሳይቶናል። ያ ጥቅሱን ብቻ ንገረን እኛ እናነባዋለን። ምንም አትጨነቅ። የጃንደረባውንም ከሆነ እዛ ላይ የዳነ ይጠመቃል ድኑን የተጠመቀው ሚልም ካለ እናየዋለን። እሱን ንገረን ቦታውን ብቻ እናንብበው። ሐዋርያት ሥራ 8 እናውጣለት። እሺ ጥያቄው ያው ጥምቀት የዳነ ሰው እንደሚጠመቅና ምስክርነት መሆኑን ለማሳየት ነው። ቆይ ይኸው አዳም ይክፈትልንና አብረን እናንብበው። አዳም አንብብልን። 8 ስንት ላይ 8 ከ20 ስንት ጀምረህ እሺ 36 ጀምሮ እናንብበው። 26 ጀምሮ ከስንት 26 ጀምሮ ከ26 ያ እሱማ የተጠያየቁበት ነው። እሺ ከ26 ጀምሮ የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወርደው ምድረ በዳ ወደሆነ መንገድ ሂድ አለው። ተነስቶ ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግስት አዛዥ ጃንደረባ የነበረ በገንዘብ ሁሉ የሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ለምን ነበረ ግን ሊሰግድ ሄደው? እያብራሩልኝ። ወደ ኢየሩሳሌም ሊሰግድ ሄደ ይላል። እንግዲህ የአይሁድ ወይ የቤተ መቅደስ ያን ጊዜ የነበረ ስርዓት እምነት ነበር ማለት ነው። ስለዚህ ይሄ ሰው አዛብ አልነበረም። በክርስቶስ ኢየሱስ አያምንም ነበር። ከዛ በፊት እንደ ክርስቲያንም አልነበረም። ኢትዮጵያኖችን አሕዛብ እንዳይባል ይሄንንም ትምህርት ለመስጠት ነው። ኢየሩሳሌም ገብቶ መስገድ የሚችለው የአብርሃም ቤተሰብ የሆነ የተገረዘ ብቻ ነው። ሲመለስም በሰረገላ ተቀምጦ የነቢዩ ኢሳያስን መጽሐፍ ያነብ ነበር። ይሄ ደግሞ ያረጋግጥልናል። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኘው አለው። ፊልጶስም ሮጦ የነቢዩን የኢሳያስ መጽሐፍ ሲያነብ ሰማ። በእውኑ የምታነበውን ታስተውላለህ አለው። እርሱም የሚመራኝ ሳይኖር እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረው መጽሐፍ ክፍል ይህ ነበረ። እንደ በግ ወደ መታረድ ተነዳ። የበግ ጠቦትን በሸላቾቹ ፊት እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱን ተወገደ፣ ሕይወቱ ከምድር ተወግዳለች። ትውልዱን ማን ይናገራል እያለ ይናገራል መጽሐፉ። ጃንደረባም ፊልጶስን መልሶ እባክህ ነቢዩ ይህ ስለማን ይናገራል? ስለ ራሱ ነው ወይስ ስለሌላ አለው። ፊልጶስም አፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። እዚህ ጋር ስለ ኢየሱስ ወንጌል ስለሚያነበው ነገር አላወቀውም ነበር። ስለ ኢየሱስ ወንጌል ሰበከለት ፊልጶስ። ያን የሰበከለት የኢየሱስ ወንጌል እንግዲህ ስለ ወንጌል ሰበከለት። ያው ያመነ የጠመቀ ይድናል የሚለው እንደሆነ እንገነዘባለን። ግን ቀጥልና 36 እንደዚህ እንነጋገር። እሺ ስለ ኢየሱስ ወንጌል ሲሰብክለት ዳነ? ያ ቀጥልልኝ። ገና ነው። አልዳነም። እያወቀን እንድንሄድ ብዬ ነው የቱ ጋር እንደዳነ። አልዳነም። እሺ በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ በውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። አሁን ለመጠመቅ እንግዲህ ያመነ ይጠመቅ ይድናል ብለዋል። እንዳልጠመቅ ምን ይከለክለኛል አለ። ውሃ ሲያይ የሚከለክለው ነገር እንዳለ ይነግረዋል። ቀጥል። አሁን ከዳነ ለምንድን ነው ውሃ እንዳይከለክለኝ ያለው? ለምንድን ነው? ይሄ ነው ዳነ አላልኩም። ኖ አይደለም። ቅድም አብርሽዬ እመጣለሁ አነብልሃለሁ። ግን ቅድም የዳነ ነው የሚጠመቀው ስላልከን እንግዲህ እንዳልጠመቅ ምን ይከለክለኛል ካለ ኦልሞስት ድኖ ጨርሶ ነው ሊጠመቅ እየተዘጋጀ ማለት ነው። አይደለም ይሄ ኮንዲሽን የነገረው ነው እንደማይጠመቅ። እሺ ላንብብ። እሺ ፊልጶስም በፍጹም ልብ ብታምን ተፈቅዶልሃል አለው። መልሶ እዚህ ጋር ያዛዝልኝ። ስለዚህ እንዳልጠመቅ የሚከለክለኝ ምንድን ነው ሲለው ምን አለው? በፍጹም ልብ ብታምን ተፈቅዶልሃል፣ ካላመንክ ግን አልተፈቀደልህም ማለት ነው። ስለዚህ የሚጠመቀው ያመነ ሰው ነው ማለት ነው።
እኛ እኮ ያመነ ፊልጶስ ምን አለው? ቆይ በፍጹም አብርሽ ልብ ብታመን ተፈቅዷል አለው። ያመነ አይደለም ያለው። ቅድም አንተ ያልከን የዳነ ሰው ነው የሚጠመቀው ነው ያልከው። እሺ ችግር የለውም። በፍጹም ልብ ብታመን ተፈቅዷል አለው። ምን አለው እሱ? ፊልጶስ ምን አለው? ኢትዮጵያ ጃንደረባ መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። አሁን ዳነ ማለት ነው። በክርስቶስ ኢየሱስ አምናለሁ አይልማ እዚህ ጋር ኦኬ። ቆይ ከዛ ምን አለው? ሰረገላ ይቆም ዘንድ አዘዘ። ፊልጶስና ጃንደረባ ሁለቱም ወደ ውሃ ወረዱ፣ አጠመቀውም ይላል። ስለዚህ ለጥምቀቱ እንደ ፕሪኮንዲሽን ያስቀመጠው በክርስቶስ ኢየሱስ ካመን ተፈቅዷል አለ። ቆይ አንዴ ጥያቄ ላስታውስ። ሳምሪ ቆይ አምናለሁ ስላለ ድኗል እያልከን ነው አብርሃም? ጥያቄያችን ምን ነበር? ጥያቄያችን የዳነ ነው የሚጠመቀው ነው ያልከው አንተ። እንዳልጠመቅ የሚከለክለው ማመን ነው። ጥያቄው የዳነ ነው የሚጠመቀው ነው ያልከው ለሳምሪ። ሳምሪ ደግሞ እስኪ የዳነ ሰው ይጠመቃል የሚል አምጣን ያለችክ። አንተ ደግሞ ምን አልከኝ? አምናለሁ ስላለ ድኗል አልከኝ። ማመን ብቻ መዳንን ያረጋግጣል? አዎ ላሳይክ። ኖ እንዳታሳይ፣ እኔ ራሴ ላሳይክ። ያመነ ብቻ መዳን እንደሚያረጋግጥ አሁን አመነ ስራ የዮሐንስ ወንጌል እንሂድ፣ ችግር የለውም። የዮሐንስ ወንጌል እንሄዳለን። ኢየሱስን መልሶ እንደዚህ አለው። እኔን ስለጠየቀኝ ያመነ ብቻ ይድናል ወይ ስላልከኝ ያመነ ብቻ እንደሚድን ላሳየህ ያልከኝ። በማመን ብቻ የሚዳን ከሆነ ለምን መጠመቅ አስፈለገው? እሱን እኮ ነው ላሳየህ ያልኩት። ስለ ዳነ ነው ይጠመቀው። አሁን ምን ይከለክለኛል ሲል ማመን ያስፈልጋል ለመጠመቅ። ሳያምን መጠመቅ አይችልም ማለት ነው። እምነት መዳን ደግሞ በእምነት ብቻ እንደሆነ ደግሞ ላሳየህ። በእምነት ብቻ ይኸውልህ፣ ጥያቄውን ሽፍት አታርገው። ጥያቄውን ሽፍት እንዳታረገው። እኛ እየጠየቅን ያለ ነው ይሄ ሰው ክርስቶስ አምላክ እንደሆነ በማመኑ ብቻ የዳነ ከሆነ መጠመቅ ለምን አስፈለገው ነው። እምነቱ ብቻ ካዳነው እምነቱ ብቻ ካዳነው ጃንደረባው መጠመቅ ለምን አስፈለገው? አንድ ባንድ የመለሰን እንድንሄድ ይሄ ሰውዬ አመነ እንጂ አልዳነም ነው ያልከኝ አይደል? ይሄ ሰውዬ አብርሃም ማመኑ ብቻ መዳኑ ከሆነ መጠመቅ ለምን አስፈለገው? በጣም መልካም ጥያቄ። እሱን እኮ ቅድም እኮ እየገለጽኩ የነበረ እሱን ነው። እምነቱ ይገለጥ ዘንድ ማመኑን ይመሰክር ዘንድ መፈራረሚያ ሰነድ፣ ለምሳሌ ባልና ሚስት የሚጋቡ ከሆነ ሄደው ተፈራርመው እንደሚጋቡ ከክርስቶስ ጋር ለመኖር ሳልቬሽናችን ወይ ድነታችን የምንገልጽበት ሂደት ነው ጥምቀት። አንድ ሰው ከክርስቶስ ሞት ጋር ሳይተባበር ድኗል? አልዳንም። በጣም አሪፍ። ከክርስቶስ ሞት ጋር የምትተባበረው በምንድን ነው? በእምነት። ጥምቀት መግለጫው ነው። በእምነት አቁም፣ ላሳይህ። ያዘው አንዴ። ከክርስቶስ ሞት ጋር በእምነት ሳይሆን በምንድን ነው የምትተባበረው? ሮሜ 6 ላይ እንሂድ። እሺ ይኸው አሁን ከክርስቶስ ሞት ጋር ሳይተባበር ነው ድኗል ያልከን ያንን ጃንደረባው፣ ምክንያቱም ማመኑ ድኗል ስላልከን። ስለዚህ እንደዚህ ይላል፣ ይኸው ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን አለ። ከክርስቶስ ሞት ጋር አንድ ሳይሆን እንዴት ዳነ ጃንደረባው ሳይጠመቅ? ምክንያቱም ከክርስቶስ ሞት ጋር ካልተቀበረ አንድ ካልሆነ ድኗል ወይ ስለ አልዳነም ብለኛል። ሮሜ ላይ ደግሞ የሚለው እንግዲህ ክርስቶስ ከአብ ክብር ከሙታን እንደተነሳ እንዲሁ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን አለ። ያልተጠመቀ ሰው ከክርስቶስ ሞት ጋር አንድ አይሆንም። ስለዚህ ከክርስቶስ ሞት ጋር አንድ ያልሆነ ሰው እንዴት ይድናል? አብርሃም መልስልን። ኦዲዮ ነው አንሳረፈት በአንድ ነገር
ሳምሪያችን እስከሚመጣ ግቢ መጥቻለሁ። ከመጣ እየደራረብን ስለሆነ ከሞቱ ጋር ጥምቀት ላይ ነን ያለ ነው። ከሞቱ ጋር አንድ ሳይሆን ጃንደረባውን ድኗል ብለህናል። ከክርስቶስ ጋር ደግሞ ከሞቱ ጋር አንድ የምንሆነው በጥምቀት ነው። በጥምቀት ከክርስቶስ ሞትና ትንሣኤ ጋር አንድ ሳይሆን እንዴት ከአዳማዊ ከሆነ ሞት ዳነ በማመን? እሺ ይሄውልህ አብዛኛው ይሄውልህ የሮሜ ጠቅላላ አሁን ያወጣውንም ክፍል አውጥተን በደንብ እናነባለን። ሮሜ 10 ላይ ሰው መጀመሪያ የጠየኩን መልስልኝ። ቆይ ልንገርህ፣ በልቡ አምኖ በአፉ መስክሮ ይድናል አለ። ይሄ ሰውዬ አምኛለሁ ብሎ መሰከረ። ስለዚህ ከክርስቶስ አንድ ሰው ከክርስቶስ ሞት ጋር አንድ ሳይሆን የዘላለም ሕይወት ያገኛል ወይ? ጥያቄ ይኸውልህ አሁን ሮሜ 10:9 ክፈት። ያገኛል ወይ? ሮሜ 10:9 ክፈተውና እሱ መልሰዋለሁ። መጀመሪያ ይሄንን መልስልኝ። ከክርስቶስ ሞትና ትንሣኤ ጋር አንድ ሰው ሳይተባበር ድኗል ማለት እንችላለን ወይ? ቆይ እሱን እኮ የጠየቀኝ ነው፣ መልሰዋለሁ። አሁን ስለ እምነቱ ስለሆነ የተናገርነው መልስልኝ። ሮሜ 10:9 ሰው በልቡ አምኖ በአፉ መስክሮ ይድናል አላልኩም። አሁን የጠየቅኩ ጥያቄ ከጌታ ከኢየሱስ ክርስቶስ ሞትና ትንሣኤ ጋር አንድ ሰው ሳይተባበር የዘላለም መዳን አለው ወይ? እሱን እኮ ነው የምልህ። እምነት ማለት እሱ ነው። ባይዘው የቱ እምነት ማለት እምነት ማለት ፍጹም ሲሬንደር ማድረግ ያ ጥምቀት መገለጫው ነው። ይኸው ጥምቀት እያለ ያለው ያ ጳውሎስ ጥምቀት እያለ ኦፍ ኮርስ ጥምቀት እኮ ቅድም ከምንዘረዘር ጥምቀት የእምነት ማረጋገጫ ነው። ለይተህ ከክርስቶስ ባይዘው አንድ ነገር ሞትና ትንሣኤ አብርሃም ከክርስቶስ ሞትና ትንሣኤ ጋር የምንተባበረው በጥምቀት ነው አይደለም? ይኸውልህ ጥምቀት ማሳያ ነው። ስለዚህ ከክርስቶስ ሞትና ትንሣኤ ጋር የምንተባበረው በጥምቀት አይደለም? ኖ ጥምቀት ማሳያ ነው። በጥምቀት ነው እያልኩ ነው። በጥምቀትም ነው በእምነትም ነው አላልኩም። ጳውሎስ አንድ ሰው ሲያምን ቆይ ልንገርህ። እሺ ቆይ ሮሜ ላይ ላሉ ሰዎች በጥምቀት ብቻ ነው ጠይቀኛ። እኔንም አንድ ሰው ሲያምን እንዴ እየጠየቅኩ ያለው ሮሜ ላይ እያብራራልኝ። ሮሜ ላይ እንግዲህ ክርስቶስን በአብ ክብር ከሙታን እንደተነሳ እንዲሁ እኛም ሲል እኛ ሲል ማንን ነው እያካተተ ያለው? እኛ ሲል ማንን ነው? እኛም እያለ ነው እያወራ ያለው ጳውሎስ። የቱ ጋር ነው ልክፈተውና? ይኸው ልክፈተውና በደንብ እናንብበው። ችግር የለም። ሮሜ 6 ቁጥር 4 ላይ ይኸው አብራራልኝ ይህን ክፍል እስኪ። በደንብ እያያችሁ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም አለ በአዲስ ሕይወት እንድንመላለስ አለ። አዲስ የሆነውን ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን አለ። አሜን። እኔ እኮ ይሄንን ታዲያ ምን አሁን አንድ ጥያቄ፣ አንድ ሰው ከሞቱ ጋር ሳይተባበር ከትንሣኤው ጋር ከክርስቶስ ጋር አንድ ሳይሆን መዳን ይቻላል ወይ ነው ጥያቄ። አይቻልም። ስለዚህ ከክርስቶስ ሞትና ትንሣኤ ጋር አንድ ለመሆን የምንችለው በምን በኩል ነው እያልን ነው ጳውሎስ? ያ ማለት ራሱ ጳውሎስ ያለው ጳውሎስ ያለው ተውት። ጳውሎስ ያለው የእርሶን ተውት። ራሱ ጳውሎስ የተናገረው ከሞቱ ጋር አንድ እንሆን ዘንድ በምን አለ? ይኸው እግዚአብሔር በሚያውቀው ይኸው በምን አለ? ይበሉት ቃሉን ይበሉት። ይኸው በጥምቀት ነው የሚለው። እግዚአብሔር ይስጥልኝ። በጥምቀት መድኃኒዓለም በቃ ሰው ለመዳን ከክርስቶስ ትንሣኤና ሞት ጋር መተባበር አለበት። እርሱም በጥምቀት ነው ጳውሎስ ያስተማረው። እግዚአብሔር ይስጥልኝ። ሳቢ ቀጥል።
እግዚአብሔር ይመስገን እና ቴንክ ስለሰጠኝ እድል። እንግዲህ አንዳንድ ጊዜ አፖስትል ልደት ካለ ድምፅ አሰማ እንዳይዘረግፈን። አይሰማም። አሰማ ልደት አፖስትል ቆይ አንዴ ልደት ያለ ድምፅ አሰማ እንዳይዘረግፍ። እሺ ዶክተር አለው እሺ ይናገር። ሳምሪ አብርሃም ይጨርሱ ወንድማችን እንሰጣለን እድል። ታገሰን አብርሼ እንትን አፖስትል ስምሪ ቀጥሉ። ጨርሰናል ከኔ ጋር